በ10,000 ደግሞ አምስተኛ ወር ላይ 68,876 ብር። ይሄንን መስራት አቅቶ ነው ዘለህ ሰው ኪስ የምትገባው አንተ ሌባ። ይሄንን መስራት አቅቶ ነው ጠንቋይ ሟርት ቤት የምትንከባለለው። ይሄ ሲስተም ጠፍቶ ነው ወንድምህን ለገንዘብ የምገለው። ከሲስተም ከወጣ ወዴትም በለው ግራ ትጋባለህ። እኛ ያልነው በቀን 1 ዕቃና 1 ደንበኛ ለነጋዴዎች፣ በወር 1 ዕቃና 1 ደንበኛ ለኢንዱስትሪዎች። ይሄ ሲስተም ተከተል። ቀላል ነው። በ30 ሺህ ብር የተጀመረ ቢዝነስ በ5 ወር ውስጥ 141,269 ብር ይደርሳል። በላይ የገበያ ግሽበት አይጎዳም ትላለህ። እኔ ግን አመት የሰራሁትን የገበያ አለመረጋጋት ወሰደብኝ። ምን ላድርግ? ከግሽበት ጋር የተያያዘ እንቅስቃሴ እንዳይኖራችሁ ብለናል። ከግሽበት ጋር የተያያዘ እንቅስቃሴ የሚኖራችሁ እቃ ገዝታችሁ ሴቭ የምታደርጉ የምትከዝኑ ሰዎች ካላችሁ ሁለቱም ያጠቃችኋል። የሚሰራው ባዛር ነው። እየሰራው ከዕዳ አልወጣም፣ እየሰራው እከስራለሁ። ምክንያቱ ምንድነው? አልገባኝም። በነገራችን ላይ ቢዝነስ ፕላን ያለው ሰው ለቢዝነስ ፕላኑ ብሎ ፕሮሞሽን ላይ አይወጣም። ሰው የተባልኩትን ትቼ እድር ሰብሳቢ፣ የቤተ ክርስቲያን ጸሐፊ ሁለቱንም ትቼዋለሁ። መርዶ ቀርቻለሁ። ማህበረሰቡ በጣም አገለለኝ። 666 ሆኗል በማለት ገጠር ውስጥ ስለምኖር በንስሐ አባቴ ሳይቀር ተይዤ እንድቀጥል ተያዝኩ። ምን ላድርግ? ምን ትመክረኛለህ አባቴ? ስለ ሁሉም ነገር አመሰግናለሁ ይላል። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ተደስ ውድ አድማጭ ተመልካቾቻችን፣ እነሆ ሳምንታዊ ፕሮግራም በይፋ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን። ባለፈው ሳምንት በደስታ ዘምረን የ1 ዓመት ስኬትን በጋራ አክብረን ዛሬ ደግሞ መጣን ስራ ለመጀመር የዘራነውን ዘር ፍሬውን ለመቁጠር። በዓል የደስታ ነው፣ ስልጠና የጥበብ ዛሬ ነው የሚጻፍ የከፍታ መዝገብ። ከጭብጨባ ጀርባ ሥራ እንዳለወቁ ካልባሌ ቦታ ሁሌም ተጠንቀቁ። ስልጠናው ቀጣይ ነው፣ የስኬት ልምዱ የዚህ ቤት ሕግ ነው፣ አብሮ መራመዱ የሚለን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም ነው። በድጋሚ እንኳን አደረሳችሁ፣ እንኳን አደረሰ። የመጣንበት መንገድ ያኔ የካቲት ላይ ምንድን ነበር ኢትዮጵያ ያደረገችው? ከሌሎች ሀገራት ባርነት ነፃ ነው አይደል የወጣችው? እኛ ደግሞ በሚሊዮነሮች መንገድ ከድህነት ነፃ የምንወጣበት ልዩ ወራችን ነው ማለት ነው። በየዓመቱ የምናከብረው ስለሆነ ከባለፈው ዓመት የበለጠ ውጤት አስመዝግበን የበለጠ ፍሬ አፍርተን የዛሬ ዓመት ደግሞ እንደ አዲስ ሌላ ምዕራፍ የምንጀምርበት ልደታችንን የምናከብርበት ያድርግልን። ባለፈው እንዳያችሁት በጣም ብዙ ሰዎች ምስክርነት ሰጥተዋል አይደል? ዛሬ ደግሞ ለየት ባለ መልኩ ያው አዲስ ምዕራፍ ጀምረናል። እዚህ ቤት ውስጥ አንድ ልዩ የሚያደርገው ምንድነው? ስልጠናው ከቲዮሪ ኦር ከተነበበ ነገር አይደለም። ስልጠናው የሚሰጠን ከሄዱት ሰዎች በተግባር ያንን መንገድ ሞክረውት ከሰራላቸው ሰዎች ነው። እንዲሁም ምስክርነት የሰጡንም ሰዎች ልዩ የሚያደርጋቸው ይሄንን መንገድ ምን አድርገውታል? ሞክረውታል አይደለም? ሄደውታል። ከ100 ብር ተነስተናል ብለዋል። ከ20 ሺህ ብር ተነስተው የት እንደደረሱ የዛሬ ሳምንት አይተናል። ስለዚህ ዛሬ ደግሞ በልዩ መንገድ ገና ይሄን መንገድ የከፈተልን
መጀመሪያ ይሄ መንገድ ይሰራል ብሎ ራሱ ዋጋ ከፍሎ ከስራ ያሉትን ሰዎች ዋጋ አስከፍሎ እንደዚሁም ደግሞ ከስራ ያሉት ሰዎች እሱን ሲተኩት በአይናችን እንድናይ ያደረገን የዚህ ዓላማ መሪ። አዎ እስኪ አንድ ነገር ላስታውሳችሁ። የዚህ ፕሮግራም አዲስ ሰልጣኝ የሆነ አንድ ምን አለ መሰላችሁ? ስልጠናው ካለቀ በኋላ ከዚህ በፊት ሲከታተል የነበረው በዩቲዩብ በሀገሬ ቴሌቪዥን እና እንዲሁም በቲክቶክ እና በፌስቡክ ነው። ስለዚህ ስልጠና ፕሮግራሙን ከጨረሰ በኋላ ወደ አሰልጣኙ ጠጋ አለና አሰልጣኝ ሆይ ስልጠናው ተመችቶኛል፣ በጣም ቆንጆ ነው፣ በጣም ደስ ይላል፣ ግን አንድ ጥያቄ ነበረኝ አለ። አሰልጣኙም ኦኬ ጠይቀኝ፣ ችግር የለው እዚህ ቤት የማይመለስ መልስ የለም አለውና ጠያቄውም የሚል ጥሩ ነው እንደዚህ አላችሁ፣ የሚሊዮነርነት ኖቲፊኬሽኑ ሊመጣልኝ የሚችለው እንደዚሁ በስልኬ ነው ወይስ በፖስታ ይለዋል። አሰልጣኙ የዋዛ አልነበረምና ዘመዴ የሚሊዮነርነት ኖቲፊኬሽን ሊመጣ የሚችለው በእጅህ መዳፍ ላይ በሚታዩት ጠባሳዎች ነው አለው። አዎ ጀግናው አሰልጣኛችንን አቶ በላይ ሞርዴን በሞራል ወደ መድረክ ጋብዙልን። ጀግናው አቶ በላይ ሞርዴ ሀገር ማለት ህዝብ ነው፣ ህዝብ ማለት ሀገር ነው። አንተ እኔ ሁላችንም ሀገር ነን ይላል። ያንሳል ሞራል፣ ሞራል ያንሳል። ሞራል በዚህማ ሊመጣ አይችልም። እየመጣ ነው አሰልጣኛችን፣ በሞራል ተቀበሉልን። ታዲያስ ይሰማል። እንዴት አደራችሁ? በማንኛውም ቀንና ሰዓት እንደምን አደራችሁ? ጠዋት ገና ጅማሮ ከእንቅልፍ ከመኝታ መነሻችን ሰዓት ከነ ኤነርጂያችን ምንም ሳንሰራ በዛ ስሜት ውስጥ ስለሆንን እንዴት አደራችሁ? በጣም ጥሩ። በማንኛውም ቀንና ሰዓት ፕሮግራማችንን ስንጀምር በሁሉም ሃይማኖት የአንድ ደቂቃ የህሊና ጸሎት አድርገን ወደ ፕሮግራማችን እንገባለን። እሺ አረፍ በሉ። በጣም ጥሩ። ዘወትር በማንኛውም ቀንና ሰዓት አሁን እያሰብን ያለ ነው። አሁን ከዚህ ከማይመጥነን፣ ከማይጠቅመን፣ ከማያዋጣን አሁን ካለንበት ለአፍሪካ ለኢትዮጵያ ከተሰጠው ስያሜ ሊፍት ማለት ተመችቷቸዋል። ያሁን ህይወት ይሄ ድህነት ይመጥናል፣ ይሄ ስደት ይመጥናል፣ ይሄ መጉላላት ይመጥናል፣ አሁን ያለንበት ህይወት ይመጥናል? አይመጥንም አይደለ? አይመጥንም። ስለዚህ ከዚህ እንዴት እንውጣ የሚባለው ላይ ነው ብዙ ጊዜ የምንጠያየቀው። ከዚህ ወጥተን የተሻለ ስታንዳርድ ለመኖር ደግሞ ምን ያስፈልጋል? የአመለካከትና የኢኮኖሚ ለውጥ። ይህንን የአመለካከትና ኢኮኖሚ ለውጥ ለማምጣት እናንተ ኢትዮጵያ ውስጥ ተሰርቶ አይለወጥም፣ አፍሪካ ላይ መቼም ለውጥ አይመጣም በምትሉበት ወይም የአብዛኛው ሰው በሚልበት ሰዓት እኛ ደግሞ ዓለምን በማነፍነፍ ላይ ጊዜያችንን ጨርሰነዋል። አሁን ግን ሁሉም ሰው እያንዳንዱ እንደዛ አይነት ዋጋ መክፈል ስለሌለበት ሀያላን የሆኑ አገሮች የውስን ምጡቅ ዜጋ ጭንቅላቶቻቸውን በመጠቀም ስለሆነ አገራቸውን የቀየሩት፣ እኛም ራሳችን እስከ ዓለም ዳርቻ ነፍንፈን ያገኘናቸውን የተሻለ መንገድ፣ የተሻለ መረጃ፣ የተሻለ ህይወት፣ የተሻለ ለውጥ፣ የተሻለ እድገት ወደ ራሳችን ካመጣን በኋላ ነው ወደ እናንተ የመጣ ነው። ይሄ ይታወቃል። አሁን ደግሞ በእኛ ድካም፣ በእኛ ለውጥ፣ በእኛ ጊዜ፣ በእኛ እውቀት፣ በእኛ ገንዘብ ደግሞ በቀላሉ ሊንክ የሆነችዋን ሌቨሬጅ ሲስተም በመጠቀም ሁሉንም ማህበረሰብ ወደ ተሻለ ህይወት ማምጣት ይቻላል የሚል እምነት ኖሮን ወደ እናንተ መተን እንደምታውቁት ሳምንት አንደኛ ዓመታችንን አክብረናል አደለ? ስለዚህ እስኪ አንደኛ ዓመት ላይ ላሳኩት በሙሉ ወይም ላሳካችሁት አንድ ጊዜ መራታ። በጣም ጥሩ። ስለዚህ አሁን ዛሬ በዋናነት የምንመለከተው የመጀመሪያ ዙሮች የ13ኛውን ዙር የት እንደደረሱ ማወቅ ይፈልጋሉ። ሳምንት የምናሳያቸው ይሆናል። ሁለተኛ ዙር 5ኛው ወር ላይ ምን ያክል እንዳሳካና የቱ ጋር መድረስ እንዳለባቸው ማየት ይፈልጋሉ። እሱን እናሳያቸዋለን። የመጀመሪያ ዙሮች ሳምንት፣ ሁለተኛ ዙሮች ዛሬ።
ሶስተኛ ዙሮች ግን በጣም እናንተ ላይ ትኩረት እናድርጋለን። ሶስተኛ ዙሮችና ቀጣይ አምስተኛ ዙር ሲመጡ እንደዚሁ አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር አንድ ጋር ነው ወይ አንለያይም ወይ አንከፋፈልም ወይ ለብቻው አይሰጠንም ወይ ለምትሉ ሰዎች እንደውም እኮ እንደዛማ ካላችሁ እኛና እናንተ እኮ መቀላቀል አልነበረብንም አይደል? እንድንማማር እኮ ነው ያስፈለገው። ዘላችሁ የሄዳችሁትን የመጀመሪያዎቹ ሲጀምሩ እንድታውቁት እኮ ነው የተፈለገው። እናንተ አዳዲሶቹ ደግሞ ከፊት ያሉት ሰዎች ምን አይነት የመንፈስ ጥንካሬ፣ ምን አይነት ፕሮግራም የማክበር፣ ምን አይነት ሕግና ደንብ የማክበር ርጭ ባለ ሰዓት ደንበኛ የማግኘት ርጭ ባለ ሰዓት ማርኬቲንጉን የመፍጠር ርጭ ባለው ቦታ ላይ ምርቱን የመፍጠር አስቸጋሪ በሆነው በጣም ለመንቀሳቀስ ከባድ በተባለው ሰዓት ላይ እንዴት ኢኮኖሚን አለምልመው ወደ ተሻለ ነገር እንዴት እንዳመጡት እንድትኮራረጁ እኮ ነው የተፈለገው። ብዛታችን እኮ ነው የተፈለገው። አንድ መሆናችን እኮ ነው የተፈለገው። ሰው የሚገርማቸው 130 ምናምን ሚሊዮኑም ተውትና 20-30 ሚሊዮኑ ሰው ለአቅመ አዳም ደርሶ በስራ ላይ ያለው እንኳ ይሄንን አመለካከት ቢኖረው ኖሮ እንደነ ቻይና፣ እንደነ ህንድ፣ እንደነ አሜሪካ ማርኬታችን ተቀጣጥሎ የት በደረሰ ነበረ። ዝም ብሎ አድፍጦ ተደብቆ ተስፋ ቆርጦ የተኛው ስራ ቦታ የማይገኘው ጊዜውንና ኢኮኖሚውን ባሉባሌ ቦታ የሚያባክነው ዜጋ ነው ኢኮኖሚውን ቅስቅስ ዝም ጸጥ ረጭ እንዲል ያደረገው። ስለዚህ የኛ እየመጣን በአንድ ጋር ሆነን ስልጠናውን መውሰዳችን የማርኬቲንግ ትራንዛክሽን ሲስተሙ በደንብ እንዲሞቅ ያደርገዋል እንጂ ግን የመጀመሪያ ዙሮች ሁለተኛ ዓመት ከሞላችሁ በኋላ ሚሊዮነር የሆነው ለብቻው ስልጠና ይሰጠዋል። ሚሊዮነር ያልሆነው አሁንም አዳዲስ ከሚመጡት ጋር ይጉላላል። ስለዚህ ሀሳባችሁ ልክ በሁለት ዓመት ሚሊዮነር እየሆናችሁ የቢሊዮነሮች መንገድ ስልጠና ለብቻ መውሰድ ነው ወይስ መቼ ነው ለብቻችን የሚከፈለው ማለት ወይም ደግሞ እየወደቃችሁ ከኋላ መጀመሪያ 10 ጊዜ ማንኛው ጋር ናቸው? አታውቁትም? ጥሩ። ሌላኛው በደንብ የምታዳምጡት ሰዎች በደንብ የምታዳምጡት 1800ንም ስራ ስለ እያንዳንዷ ስራ ፕሮፌሽን ማብራሪያ ብንሰጥ ሙያዊ ቋንቋውን ለእያንዳንዱ አንደኛ፣ ሁለተኛ፣ ሶስተኛ ዙር ለየብቻ እንስጣችሁ ብንል እንደ ሌላው ሳይንስ ትምህርት ይህንም ብቻ ስናጠና ቴክኖሎጂው ተቀይሮ ዓለም ሌላ መልክ ይዛ ትመጣለች። ሳንለወጥ እድሜ ልክ ወሬ ይብቃን አይብቃን? ይብቃን። አሁን ይህ ፕሮግራም በአፍሪካ የመጀመሪያው የምንላችሁ በዓለም ለማለት ዓለም በር ላይ ገና ዓለም ደጅ ላይ ዓለም ፊት መቆም ስላልጀመርን ነው እንጂ በእንደዚህ አይነት አዳራሽና በእንደዚህ አይነት ፕሮግራም በእንደዚህ አይነት ቀጥታ ቴሌቪዥን ላይ ከሰኞ እስከ ዓርብ ዜጎቹ ለሚሰሩት ማንኛውም ዓለም እስካሁን አሰልጥኖ አያውቅም። ይሄ ፕሮግራም ብቸኛ ነው። እሺ፣ ከሰኞ እስከ ዓርብ ወይም ከሰኞ እስከ ቅዳሜ ምንም ምትሉት ስራ የምትሰሩት። ከዛስ የሚጠየቅ አካል አለ፣ ተጠያቂ አካል አለ። እንዴት ልድርጌ ልስራው? እንዴት ላምርት? እንዴት ማርኬቲንጉ ላይ ተጽዕኖ ልፍጠር? እንዴት ወደ ገንዘብ ልቀይረው? እንዴት ይደግልኝ? እንዴት ላብዛው? እንዴት ሀሳቤን አቺፍ ላድርግ? እንዴት በተቀመጠውና በታቀደው ልክ ሊድ አለ። ጆሮ የሚሰጥ አቤት የሚል ያሳካው የፈጠረው ካለመኖር ወደ መኖር ያመጣው ከትንሽ ወደ ትልቅ ያመጣው ለሌሎች ብዙዎችን ማንቀሳቀስ የሚችል የብዙሃንም መልስ መስጠት የሚችልበት ግምት ሳይሆን ጠይቆ ሳይሆን አንብቦ ሳይሆን ሪሰርች ፈልጎ ሳይሆን በማይክሮ ሰከንድ መልስ ይሄን አድርግ የሚልህ አለ። በእርግጠኝነት ያንን ስታደርግ የሚሳካ አሁን እዚህ ጋር ለያዛችሁ ወደ ቢዝነስ ፕላኗ ከመምጣታችን በፊት ለያዛችሁ ለመሆኑ ብዙዎቻችሁ እስኪ የዚህን ያክል ካፒታል ይልኝ አሁንኛው ወር ላይ ስንት መድረስ አለበት የምትሉ አታስቁም? አታስቁም? የምር በጣም እኮ ነው የምታሳዝኑት። የት ነራችኋል? በየሳምንት ስልጠና እየተሰጠ እኮ ነው። በየሳምንቱ የቱ ጋር መድረስ እንዳለባችሁ እኮ ስልጠና እየሰጠን ነው። ተመዝገቡ እኮ ተብላችኋል። አቴንዳንስ ሙሉ ተብላችኋል እኮ። በየወር የቱ ጋር እንደሚደርስ ጭራሽ የምትጠይቁት የተኝታችሁ ነው። በዚህ አይንማ ስለ ደንበኛ መያዝ ጭራሽ አልሞከራችሁም። በዚህ አይንማ ስለ ፕሮዳክት ጭራሽ አልሞከራችሁም። በዚህ አይንማ ቻሌንጆችን፣ ፈተናዎችን እንዴት ማለፍ እንዳለባችሁ ጭራሽ አልተጠናም። የለም ማለት እኮ ነው። ጭራሽ የለም። አይደለም ቀርቶ ወሯ መጨረሻ ላይ ስንት እንደምትደርስ እንኳ ይህና ነገሩኝ የምትሉ ደፋሮች እንድታው እንጂ
የቀበሌ ስብሰባ እኮ አይደለም፣ የድር ስብሰባ እኮ አይደለም። እገሌን አስሞላልኝ ብዬው ነበር አስመዘገበልኝ ወይ ብላችሁ ወደ ቤት የምትመለሱበት የትራዲሽናል ላይፍ አይደለም። እዚህ ጋር እየኖርን ያለ ነው ሪል የሆነ አዲስ ስታንዳርድ፣ አዲስ ህይወት። ደስ አይልም? በ2 ዓመት ሚሊዮነር ሆኖ በ5 ዓመት ሚልቲ ሚሊዮነር፣ ብሰሩም ባሰሩም የማይቋረጥ ሚኒመም ትንሹ ቁጥር ማለት ነው ከ1 ሚሊዮን ጀምሮ እስከ 20-30 ሚሊዮን በየወር ወደ አካውንታችሁ እንዲገባ እናንተን ሰላም እረፍት ማስገኘት ለ5 ዓመት ያክል ትኩረት ሰጥታችሁ የምገነቡ ሲስተም፣ ማንንም ሳንበዲ ሳታናግሩ፣ አገር ሳትለቁ፣ ባህል፣ ሃይማኖት፣ ጾታ፣ ብሔር፣ እድሜ፣ ትምህርት ደረጃ ሳትጠየቁ፣ 1 ሳንቲም ሳትከፍሉ ያቺ የፈረደባት ስንቅበዘበዝ የትም የምናሳልፋትን እሁድ ለ2 ሰዓት ቁጭ ብለን ተምረን ያ 90 ፊልምና 90 የስድብና የፖለቲካ የዘረኝነት የጥላቻ ንትርክ የሚነዛበትን ሚዲያ ትተን ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ቆም ብለን ቁም ነገር ተምረን እቤታችን ሶፋችን ላይ ቁጭ ብለን ዘመናዊ ዩኒቨርሲቲ መጥቶ ኢኮኖሚያችንንና አመለካከታችንን ካለማና ከቀየረልን ምን ፈልገን ነው? ይሄን ለማዳመጥ ደክሟችሁ ነው? እስኪ 5ኛው ወር ላይ ስንት እንደሚደርስ 20 ሺህ ብር ይልኝ። እስኪ 5000 ብሩ 11ኛው ወር ላይ ስንት እንደሚደርስ ይልኝ የምትሉት ማነው? ያንተን ህይወት በመስታወሻ የሚውለው እንዴ? ሌላኛው ምን ብሰራ ነው የሚያዋጣው የምትሉ ሰዎች እሱን 1200 ቢዝነስ አማካሪዎች አሉላችሁ። ሂዱና በአንድ ቀን 5000 በአንድ ቀን 10000 እየከፈላችሁ ጠይቋቸው ምን እንደምትሰሩ ካዋጧችሁ ማለት ነው። መብታችሁ ነው። እኛ ጋር መጣችሁ ግን ምን እንደምሰራ ንገረኝ አትበሉ። እኛ እናንተ አእምሮ ውስጥ ቤት አልገነባንም፣ የራሳችን አእምሮ አለን። እኛ የምንለው በዚህ ካፒታል ይሄንን ስራ እዚህ ቦታ ላይ መስራት ፈልጌያለሁ፣ ይሄ ነው የታየኝ ብለህ እንዴት ግን ሊያድግልኝ ይችላል ስትል እሱን እንነግርሃለን። ምን እንደሚያዋጣ ንገሩኝ አይባልም። እናንተ በሻውሻም ባተንፍሱ ነውር ነው አይባልም። መነሻ ካፒታል ያስፈልጋል ለምትሉ ሰዎች 100 ብር ከሌለ እንሰጣለን ብለናል። 100 ብር ከሌለ እንሰጣለን። 100 ብር ይቻላል። እኔን ያክርሰው እኔ ፕሮቶኮል እኔ በሰፈር የተከበረው ስመጥር እንዴት በ100 ብር ምን አይነት ቢዝነስ መፋቂያ ማስቲካ ላዝብርልህ ወይ ካርድ ልስራልህ ወይ ጀላቴ ላዝብርልህ ወይ አለች ልበልልህ አለችም በል የለችም በል። እንግዲያው ከፍ ያለ ኢሜጅ ካለ ስለምን ዳወንክ ለምን? ስለዚህ ትንሽ ነህ፣ አትሾድ፣ አትታለል። ትንሽ ነህ። ትልቅነት ዝና ሳይሆን ዜናም ሳይሆን ትልቅነት በእኛ ድርጅት በእኛ ፕሮግራም ትልቅነት ምንድን ነው? መኖር ነው አይደለም? ተግባር 12ኛ ክፍል የጨረሰው ወይም ደግሞ ከማትሪክ የጣለው ወይም ዲግሪ ያስመረቀው ልጅህ ወይ ወንድምህ ስራ አጥቶ እኔ ትልቅ ነኝ ካልክ ተው ተበልተሃል። ድንገት አጥንት ተሰብሮ 300 ሺህ ብር ለመታከሚያ ስትጠየቅ ጥሩምባና ዋሽንት ይዘህ መንገድ የምትወጣ ከሆነ ለልመና ትልቅ አይደለም። የሰው ሰራሽና የተፈጥሮ አደጋ መጥቶ የስራ ቦታን ዳይሜጅ ሲያደርገው ወጥተህ ሜዳ ላይ ልብስ የምታነጥፍ ከሆነ በዚህ ሶሻል ሚዲያው ልመና የምትደራጅ ከሆነ ሰዎች እንደዚህ ተደርጎ ነው እያሉ ስላንተ እየዞሩ የእንጉርጉር ዋሽንት የሚነፉ ከሆነ ትልቅ አይደለም፣ ትንሽ ነህ። አሁን ትልቅ ማለት ብሰራም ባሰራም የማይቋረጥ ገቢ አለህ። አንተ አንድ ነገር ብትሆን ልጆች፣ ሚስትህ፣ ታናናሽ ወንድና እህቶች የሚያስቀጥሉ ፕሮጀክት ክሬት አድርገሃል። አመለካከትን ለመጪው ጄኔሬሽን ቤዝ ጥለህ የተሻለ ነገር አስቀምጠሃል። ያ ካልሆነ ለዚህ ፕሮግራም በጣም ጆሮ ስጡ። ይሄ ፕሮግራም ያለ ክፍያ ያደረግነው አመለካከታችሁ ለገንዘብ እየሰሩ ነው ብላችሁ እንዳትሰንፉ ተብሎ እንጂ ሁላችሁም መክፈል አቅቷችሁ አይደለም። እሺ፣ ነገር ግን ቢዝነስ እየሰራንባችሁ መስሏችሁ እኛ ላይ እየተፈላሰፉ ነው እየነገዱ ነው ብላችሁ ከማዳመጥ ከመለወጥ ወደ ኋላ እንዳትቀሩ ሲባል እኛን ይውጋን፣ እኛን ያቃጥለን፣ እኛ ወጭ እናውጣ ብቻ እናንተ ሚሊዮነር ሆኑልን እኮ አልናቸው። እንዴ ይሄ ከባድ ነው እንዴ? ስለዚህ በ100 ብር ለጀመራችሁ ሰዎች 5ኛ ወር ላይ ደረሳችሁና 1500
20 ብር 1520 ብር እንግዲህ 5 ወር እንደምታዩት ወደ ግማሽ ዓመት ተጠግቷል አይደለ? ገና ሺህ ምናምን ብር ነው አይደለ? ስለዚህ ያስንቃል አያስንቅም? ይሄ ምን እንዲያደርግ ነው ለምትሉ ሰዎች ይቺ በየወሩ ቢዝነስ ፕላኗን የምናሳይበት ላይ የምንጨቃጨቃችሁ ከባድ የምትባል ነገር ስለሌለች የባህል ጨዋታ ያክል ምን ብለናል? በየጊዜው የምንለው ምንድን ነው? ኢትዮጵያ ውስጥ ሰርተው ባለሀብት፣ ቱጃር፣ ሚሊዮነር፣ ቢሊዮነር መሆን የባህል ጨዋታ ያክል ቀላል ነው ብለናቸዋል። ለምን ካልናችሁ በ100 ብር የጀመራችሁ ሰዎች ወር ሙሉ ቆይታችሁ 100 ብር አትርፈው ለ100 ብር ማድረግ ስለሆነ ጨዋታው የሚቀጥለው ላይ 400 የሚቀጥለው ላይ 800 የሚቀጥለው ላይ 1500 የሚቀጥለው እያለ ይሄዳል። ለመሆኑ ከላይ ስታውት እኮ እንዴት እያጠፈች እንደመጣች ግን እስከ መጨረሻው እያጠፋችሁ ነው አልተባላችሁም? ለማንኛውም ላይ 1520 ብር ካደረጋችሁ አሳክታችሁታል። በ2 ዓመት ሚሊዮነሮች ናችሁ። እንዴት ከተባለ 4,300,000 ብር የሚደርሰው በዚህ አካሄድ ሄዶ ነው። በእናንተ በምታውቁት እንዳትፈላሰፉ። እኔ የሚገርመኝ ሰው ለማወቅ ሄዶ ከሱቀት ጋር ያነጻጽራል። ይህንን መጥፎ ልማድ ተው። ለማወቅ የሄደ ሰው ከሱ እውቀት ጋር ማወዳደር የለበትም። ለማወቅ የሄደ ሰው ጭራሽ እሱን እውቀት ኪሱ አድርጎ ልቡ ውስጥ አድርጎ አዲስ እውቀት ነው መማር ያለበት። ከዛ በኋላ አክሽኑ ላይ ነው ከሱ እውቀት ጋር ማወዳደር ያለበት። አንዳንድ ሰዎች ሮጥ 1 ዓመት ይሰሩና ታዲያ 2 ሚሊዮን መግባት አለበት እንዴ? ቆይ አይደለም፣ እንዴት እንደዚህ ሊሆን ይችላል? ጥያቄ ጠይቁ። እርግጠኛ ሆናችሁ ግን ሰፈር አትቀሩ። አባቴ ሲጀምር ስነግራችሁ ማለት ነው ይሄን ሁሉ ፕሮግራም ራን እያደረገ ያለው 1500 የበላይ አትክልትና ስፔዛን የጀመረችዋ ብር ነች። ስለዚህ አሁን ስላለው መነሻ ካፒታል ተውት። ቆይ ነው የሚገርመኝ 1500 ብር የዛሬ 8 ዓመት ላይ በ10 ዓመት ውስጥ 5 ፕሮጀክቶችን ክሪኤት ያደርግና ብዙ ኢትዮጵያኖችን ሚሊዮነር ያደርጋል። የማይቋረጥ በየወር ሚሊየንስ ገቢም ለድርጅቱ ያስገባል። የገንዘብና የጊዜ ነፃነትም ያስገኛል ብለን አቅደን እንደ ሀገር ትልቅ ፕሮጀክት ሆኖ በሚሊዮን የሚቆጠሩ ሚሊዮንስ ኢትዮጵያኖችን ወደ ሚሊዮነርነት እያሰለጠነ ራሱ ለውጪ ከበቃ ለብዙዎች የሥራ ዕድልና ለለውጥ ፈርጥ ከሆነ ታዲያ ለምንድን ነው እዚህ ጋር ነው መፈላሰፍ? እሺ ልብ ካላችሁ እዚህ ጋር ተፈላሰፉ። ታዲያ ለምንድን ነው በካሽ እጥረት እንደ ሀገር የምንጉላለው? ታዲያ ለምንድን ነው አያላኖቹ የሚያጣድፉን በግራና በቀኝ? ታዲያ ለምንድን ነው ገንዘብ ስለሌለን የምንለው? ታዲያ ለምንድን ነው በመንግስት ደረጃ የምንበደረው? ታዲያ ለምንድን ነው ትልልቅ ካምፓኒዎች ሳይቀር ያለ ብድር አይሰራም የሚሉት? ዶክትሬቶቹ፣ ፕሮፌሰሮቹ፣ ሀያላ ምሁራን ተብዬዎቹ ከምዕራባውያኖች ጋር ሲንከባለሉ የቆዩት መንግስት ረብጣ በጀት እየበጀተ ዓለም ያለውን እውቀት ይዘው እንዲመጡ እየላካቸው። ቆይ እኔስ ምን ነክቶኝ ነው ማርኬቲንግ ለዚህን ያክል ጊዜ ተምሬ እኔስ ያንን ሁሉ መጽሐፍ ሳስተምር ስንቶቹ ሲያገላብጡት ስንት ኮፒ ሲዘዋወር እንዴት የጠፋኝ ልትሉ ትችላል። እሱም መብታችሁ ነው። ይችን አድርግ ስትባል ግን ላድርግ አላድርግ የምትል ከሆነ እሱ ሌላ ጉዳይ ነው። የዛ ጋር ተፈላሰፍ። አድርግ ስትባል ግን አድርግ። እኛ በተግባር ብቻ ነው የምናምነው። እሺ ይሄ 500 ብሩ 5ኛው ወር ላይ 10,500 1 ብር 2 ሳንቲምን እንተዋ፣ ችግር የለም ያለቀ ይለቅ ብለን ማለት ነው። ጥሩ። ስለዚህ ይኸውላችሁ ኢትዮጵያ ውስጥ አብረን እንበል ሁልጊዜ 3ቱን ካራክተር ነው። ኢትዮጵያ ውስጥ አሁን ባለው ሰዓት ወደፊትም ሰርቶ መለወጥ፣ ሰርቶ ሚሊዮነር መሆን የባህል ጨዋታ ያክል ቀላል። እኔ ልንገራችሁ፣ ይሄንን እቤታችሁ መስተዋት ፊት ቁሙና በሉት። እንደነ ሳምበዲ እኔ እችላለሁ ብለህ አንበሳ ፊት እያልከው አይደለም። እንደነ ሳምበዲ ዶላርና ብርና አንድ እናደርጋለን በል እያልከው አይደለም። እችላለሁ ስላልክ ሰብኮንሽስ ማይንድ አትራክሽን እንደዚህ እያልኳችሁ አይደለም። እኔ
በትክክል ሪያሊቲውን ነው የማወራቸው። እንዴት ካላችሁኝ እናንተ ራሱ ሚሊዮነር እየሆናችሁ ነው። እዚህ ይህንን ስልጠና በቴሌቪዥንም ይሁን በአካል በዩቲዩብ እየተከታተልክ ለዚህ ስልጠና አድርግ የተባልከው ማድረግ ካቃተህ ግን ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ሳይሆን ኢትዮጵያ ውስጥ መኖር የመቃብር ያክል ጭንቀት ነው እያልክ ታምናለህ። እመን አትመን ሳይሆን ጉዳዩ ተግብር ነው። ተግብር ዛሬውኑ ትንሽ ነገር እየተገበርህ መቀጠል ነው። ይሄንን ስትሰራ ሌላ ትውልድን ትጎዳለህ። አንተ ስላመረተ፣ አንተ ስለነገደ፣ አንተ አገልግሎት ስለሰጠ ሌላ ትውልድ ይጎዳል ወይስ ይጠቀማል? ይጠቀማል እንጂ አይጎዳም። ለምን? የማንንም ኪስ አልሄድክም። ማንም ደጅ ሄደ የሆነ ነገር ጠይቅ አልተባልክም። ማንንም አታል አጭበርብር ስበክ አልተባልክም። ስራ ነው የተባልከው። እስከ ዛሬ የምታውቀውን ስራ ግን በእኛ መስመር ሀረጓን መዘዝ ነው የተባልከው። ወንድሜ ይህም ፕሮግራም መከታተል ከጀመርክ ጀምሮ ሚሊቲ ሚሊዮነር መሆን ትችላለህ። በ2 ዓመት ምን ከፍለህ ምንም፣ እንደ ሀገር ምን ጉዳት አድርሰህ ምንም፣ የት ባለበት ቦታ አለቀ። ይሄ እኮ ነው ጨዋታው። በትርፍ ሰዓት ትችላለህ፣ በትርፍ ገንዘብ ትችላለህ። ወደ 1000 ብር እንሂድ። አይውላችሁ በ1000 ብር የሚጀመር ቢዝነስ ፕላን ሕፃን ሞኝ እብድ እየተጫወትን ነው። ስኬታማ ሰዎች 3ቱንም ባህሪ ይጫወቱታል። ልጅ የሆነ ጊዜ እናቴ ሳድግ ምገዛልሽ መኪና፣ ምሰራልሽ ቤት፣ የግል መንገድ አሰርቼ በቤታችን ውስጥ ቀለበት መንገድ ሁሉ አስገነባለሁ ያለ ሕፃን እውነቱን ነበር የሚያወራው። እሺ እውነቱን ነበረ። እንደማይቻል ከኛ ቤት ደናቁርት እንደማይቻል ተማረ። ሰው እያወቅን ስንሄድ መማር ነው ጥሩ ነገር ነው ወይስ ድክመት መማር ያለብን? ጥሩ ነገር ነው መማር ያለብን። ስለዚህ አንተ ተለውጠህ ካላሳየው ልጅም ከፍ ሲል ለካ እንዲህ ቀልድ አይደለምና ከባድ ነው ለካ እያለ ነው የሚመጣው። ስለዚህ መለወጥ ከፈለግ ሁልጊዜ እብድብድ ሕፃን ሞኝ ተጫዋት። ሕፃን እንዲህ ትችላለህ ሲሉት አዎ፣ እንዲህ አድርግ ሲሉት ያደርጋል። እብድም እንደዛው ማንንም አይፈራም። ይሉምታ የሚባል ነገር አይዘውም። ሞኝም እንደዛው ነው። 1 ሚሊዮን ብር ቢያገኝ መደበቅ አያውቅም። የማን ነው እያለ ነው ይዞ የሚዞረው። እንደዛ እንሆን። እሺ ገብቷቸዋል። እሺ ቀጥል። ባለ 1000 ብር ደግሞ 5ኛው ወር ላይ ባለው 14590 ብር 5ኛው ወር ላይ ይደርሳል። በ1000 ብር የተጀመረ ቢዝነስ እስኪ ወደኋላ በየውና በ1000 ብር የተጀመረ ቢዝነስ 5ኛው ወር ላይ 14590 ብር የሆነው 1ኛው ወር ላይ ስንት ነበረ? 750 ብር አትርፍና ከካፒታል ጋር 1750 አድርገው እኮ ነው የተባለው። 750 ብር በ1000 ብር ካፒታል 750 ብር ወር ሙሉ በደንብ ትሰራላችሁ። የሚመለከትሽ የመጀመሪያ ወር መሰራት ብቻ ነው። ስለ ሌላ እንዳታወራ። ስለ 4 ሚሊዮኑ ስለ 80 ሚሊዮኑ እኛን የሚመለከተን አንተ አይመለከትም። አንተ እያንዳንዱ ወር አድርግ የተባልካትን አድርግ። የተባልከው መጀመሪያ ወር ላይ 750 ብር ስራ ከካፒታል ጋር 1750። የሚቀጥለው ወር ላይ የተባልከው 1312 ብር ስራ ከካፒታል ጋር 62 ብር። የሚቀጥለው ወር ላይ የተባልከው 2296 ብር ከካፒታል ጋር 5359 ብር። የሚቀጥለው ላይ 3400 ብር 3483 ብር ስራ ከካፒታል ጋር 8840 እንደዚህ እየተባለ ነው። 5ኛው ወር ላይ 14590 ብር አድርሰው የተባልከው ልምምድ ነው። 1 2 ሰው እደርሳለሁ አትበል። ቁጭ ብለህ ወሬ አታውራ ነው። አትደሽኩር። ዛሬውኑ 1 2 3 በል። ለውጥ ልምምድ ነው። የባህል ጨዋታ ያክል ቀላል ያደረግነው እኛ ለዚህ ነው። በላይ አትክልትና አስቤዛ በሚሊየን ገቢ ማድረስ የቻለው 8 ዓመትን ተጉዞ ነው። የዛሬ 8 ዓመት ላይ እኮ አሁን እኛ ያለንን ካፒታል ያላቸው ሰዎች አሁንም እዛው ላይ ናቸው። ለምን ካላችሁኝ አሁንም ትኩረታቸው ቁብ ላይ፣ ብድር ላይ፣ ስደት ላይ፣ ወከባ ላይ፣ ሐሰተኛ ሰነድ ላይ፣ ግርግር ላይ ነው ትኩረታቸው። እኛ ግን ጆሮአችንን ጠቅጥቀን ስራ ላይ ብቻ ስራ ዝም ብለህ ስራ ስትሰራ ቱጃር ትሆናለህ።
5 ዓመት ከሰራ እድሜ ልክህን ብትሰራም ባሰራም የማይቋረጥ በሚሊዮን የሚቆጠር ብር ወደ ካዝና ይገባል። ነፃነት ታገኛለህ። የምፈልገው ሀገር ላይ የመሄድ የምፈልገውን ሃይማኖት የማገዝ የምፈልገውን አገር የማልማት የምፈልገውን አገልግሎት መስጠት የምፈልገውን አይነት ማህበራዊ ህይወት መንቀሳቀስ የምፈልገውን የሃይማኖት ስርዓት ማምለክ የምፈልገውን ያክል ማረፍ የምፈልጋቸው አካባቢዎች ላይ ሁሉ መንቀሳቀስ ነፃነት አለ። የምፈልገውን አይነት ትምህርት ሁሉ ማስተማር ትችላለህ። ምን ስትሆን? የገንዘብና የጊዜ ነፃነት ሲኖር። ሀብታም ስትሆን ብቻ አላልኩም፣ ሁለቱም ያስፈልጋል። የገንዘብና የጊዜ ነፃነት የሚገኘው ደግሞ የአመለካከትና ኢኮኖሚ ለውጥ ሲመጣ ነው። የአመለካከትና ኢኮኖሚ ለውጥ ሲመጣ ጤና ይመጣል፣ ሰላም ይመጣል፣ እረፍት ይመጣል፣ ስብዕና መደመጥ ይጀምራል። ወደ አምላክ አቤት ትላለህ የዛን ጊዜ። ለምን? ነፃነት አለ፣ እረፍት አለ። ነገሮቹ ላይ ወጣጠሩብህ፣ ማትሸበር፣ ማትጨናነቅ፣ ሁልጊዜ በቻልከው ልክ ነው የምትሄደው። አያሳዝንም? ባለፎቅ የሆነ ሰውዬ ደውሎ ብር አበድሩኝ ይችላችሁ። እንዲያው ያሳዝናል አያሳዝንም? ባለ ህንፃ ደውሎ ብር አበድሩኝ ካለ ኢንቨስተር ነኝ ብሎ ደውሎ ብር ቸገረኝ ካለ የዛሬን ታደገኝ ካለ ተጨንቅ ያለው ካለ ያሳዝናል እኮ። ለዚህ እኮ ነው አንዳንድ ጊዜ መጽሐፉ ሀብታም ከሚጸድቅ የተባለለት እኮ እንደዛ አይነቱ ነው። ምንድነው ሽብር? ለምን በሉኝ። በቢዝነስ ፕላን መሰረት ያልተገነባ ኢኮኖሚ አለ። በመስመር ቀጥ ብሎ የማይሄድ የተወለጋገደ ኢኮኖሚ አለ። ዝም ብሎ በወከባ በማግበስበስ በግርግር በመበደር በመለቃት በምናምን በቁ በወከባ በተለያየ በአቋራጭ አርቲፊሻል የሆነ ግንብ አለ። እሱ ከአንድ ፊት ሲገነቡ ከአንድ ፊት ይናዳል። ከአንድ ፊት ሲገነቡ ወከባ ነው፣ ሁልጊዜ ጣጣ ነው፣ ዕዳ ነው፣ ጭንቀት ነው። በቃ እረፍት አይሰጥም። እረፍት የሚባል አይሰጥም። የአብዛኞቹ ሰዎች ቦርጭ እኔ እንዲያውም የሚመስለኝ ምቾት ሳይሆን ጭንቀት ሊፈነዳ የተለጠጠው ይመስለኛል። ነፃነቱን የጠበቀ አገርንም ትውልድንም ፈጣሪውንም የማያስከፋ የተረጋጋ ባለሀብት መሆን ያስፈልጋል አያስፈልግም? ያስፈልጋል። ድህነት ይመቸኛል፣ ውሸት። የትም ይሁን ብቻ ብሩ ላገኘው፣ ውሸት። ሁለቱም አደጋላቸው። የተረጋጋ ያልተረበሸ ማንንም የማይበድል ግን ረብጣ ገቢ ያለው ጤናማ ኢኮኖሚ ያስፈልጋል አያስፈልግም? እሱን ነው መከተል ያለብን። እሱን እንዴት እንገንባው? ሳንበደር፣ ሳንሰደድ፣ ሳንጣላ፣ ሳንቀማማ እንዴት የራሳችንን ሀብት እንገንባ? በአጭር ጊዜ ትልልቅ ሀብቶችን እንዴት እንገንባ? ቀሪውን እድሜያችንን እንዴት አረፍ እንበል? ለመጪው ጄኔሬሽን ይችን ሀገር ከፍ አድርገን እዛ አዳራሽ ውስጥ ያለነው ብቻ የምንከፍለው ግብር አገሪቱን እንደፈለገው የሚዘውር በጀት ይሆናል የሚል እቅድ የሚያቅድ ትውልድ ነው የጠፋው። ገብታችኋል? እሱን እንዴት እንፍጠር ነው አሁን። የባህል ጨዋታ ያክል ዘና ብለን ቀስ እያለን ሳንሸበር ቱጃር መሆን ይቻላል። እሱ ኢትዮጵያ ውስጥ እኮ ነው የማወራችሁ። ሚሊዮነር መሆን ቀላል ነው። በጣም የባህል ጨዋታ ያክል ቀላል ነው የምላቸው። ግን እየሰራን ከሆነ ነው። 365ቱንም ቀን በስራ ካሳለፍን ነው። ሄደህ ለልደት ሻማ ገዝተህ ሸንኮል እያልሽ አይደለም። ሜካፕ ቤት ሰልፍ ይዞ አይደለም። የጃምቦ እንጨት አንገት አንቆ አይደለም። የጠጅ ብርሌ ግጥም እያደረጉ አይደለም። እተመች አልጋ ላይና ትልቅ ፍለት ስክሪን ቴሌቪዥን ቤት አስገብቶ ሱቅ ላይ ግን 3 ዕቃ አንጠልጥሎ አይደለም። ያንን አላወራንም እኛ። የጓደኛዬ ሰርግ ነው ያጎቴ የእንትኔ ለእኔ ጊዜማ ይሆንልኛል። ለቅሶ ከረመ ለቅሶ ተሰብስበሽ ስኳርና ዘይት አዋተሽ እዛ ግርግር ሰልፍ ይዘሽ ሄደሽ ድድ ስታሰጭ ውለሽ አይደለም። ማታ ቀለጥ ሲል እንደ እያልክ ኤክሴክስ እየረገጠ ገብታ አይደለም። እኬሻ ላይ ተኝተህ እንደ በላይ ዝቅ ብለህ ከበሮ ሲደለቅ ጥሩምባ ሲነፋ ስፒከር ሲጮህ ሲዘመር ቄጠማ ሲጎዘጎት ድንኳን ሲወጠር አንተ እስራህ ቦታ ስትል የኢድ ቀን የአረፋ ቀን የእንቁጣጣሽ ቀን የገና ቀን የፋሲካ ቀን አንተ ሱቅ መዋል ስትችል አንተ ኢንዱስትሪ ዞን ውስጥ ስቀጣቀጥ ስትል እንዴ ለምን ካልከኝ የተረጋጋ ኢኮኖሚ ለመገንባት እስከ መቼ ካልከኝ እስከ 2 ዓመት ከዛ በኋላ ደግሞ ማህበራዊ ህይወት እየኖርህ ትሰራዋለህ። ከ5 ዓመት በኋላ ደግሞ ማህበራዊ ህይወት ብቻ ሃይማኖታዊ ስርዓት ብቻ ይሆናል ህይወትህ በሙሉ። ለምን ካልከኝ ብሰራም ባሰራም የማይቋረጥ ገቢ አለ። አንድ የፀጉር ቤት ደንበኛዬ የሚያስተካክለኝ
ድንገት ወይ ከስብሰባ ወይ ከቢዝነስ ኦፕሬሽን ወይ ከሆነ ቦታ ስመለስ ገባ ስል አላገኘውም። አንዱ እረፍት ይሄዳል፣ አንደኛው ወጣ ብሏል ደብሮት፣ አንደኛው ደግሞ አንድ ሰው እየሰራ ሊሆን ይችላል። ስመለስም አላገኛቸውም። ብዙ ጊዜ ለምንድን ነው ከስራ ቦታ የምጠፉት አልኩት። አየር የለም አለ። አሁን እነሱ ናቸው የሌሉት፣ አየር ነው የሌለው። እዚህ ህንፃው ላይ የሚወጣ የሚገባ ሰው እኮ ሰው የለም እያለ እያለፈ እየሄደ ነው። ሰው ነው የሌለው፣ አየር አይደለም የሌለው። ሌላው እረፍት እያላችሁ በሳምንት አንድ ቀን ለምንድን ነው የምትቀሩት አልኩት። ሰው ነን እኮ እንዴ አስብ እንጂ እኮ። ለምንድን ነው ልብስ እናጥባለን፣ የታመመ ሰው እንጠይቃለን፣ የወለደ ሰው ሄደን እንጠይቃለን፣ ለቤተሰቦቻችን ጊዜና ፍቅር እንሰጣለን፣ ሃይማኖታዊ ቦታ እንሄዳለን፣ አረፍ እንላለን። አረ ደግሞ ስንቱን ልንገርህ አለኝ። አይወልህ ይሄ የምሰራበት ፀጉር ቤት የሌላ ሰው ነው ያንተ አልኩ። የሌላ ሰው። እናንተ ሶስታችሁም ከምትሰሩት ብር ላይ ባለ ፀጉር ቤቱ በየቀን ገቢ ያገኛል አያገኝም? ያገኛል። እሱ ነው አሁን ያልከኝን ህይወት መኖር ያለበት። ማን ነው? ያኛው ሰውዬ ነው። ለምን? እሱ አራስ ሊጠይቅ ሲሄድ፣ የታመመ ሊጠይቅ ሲሄድ፣ የታሰረ ሊጠይቅ ሲሄድ፣ ልደት፣ ክርስትና፣ ሰደቃ ሲሄድ፣ ሰርግ ሲሄድ፣ ንጽህናውን ለመጠበቅ ለቤተሰቦቹ ፍቅር ለመስጠት ራሱን አረፍ ለማድረግ ሲያደርግ ገቢው ተቋርጧል። ያኛው ሰውዬ አልተቋረጠም። ለምን? 3 ማሽን ያለማቋረጥ የሚፈገፍግን ሰው ገትሯል። ገቢ ያለው ያኛው ሰውዬ አሁን ይህን ህይወት መኖር አለበት። አንተ ግን አልኩት የራሴን ሳልከፍት እረፍት አልፈልግም በል። ልጅህን ወካ አስደርጋለሁ ብለህ እጇን ይዘህ ስትሄድ አባዬን እንኳስ ውሻው መጣ ሄድ። ይችን ሳይክል ፈልግቻታለሁ ጅቡ መጣ። ይሄ ነው ማዝናናት ወይስ ማጉላላት ነው? ምን ነው በቀረበህ ማታ ስትገባ ፍቅር በሰጣት። አሁን ስራ ቦታዋል፣ አሁን ስራ ቦታዋል ነው የምልህ። ስለዚህ መጀመሪያ ስራ ቦታዋል፣ ስራ ቦታ ደርና ሁሉንም ነገር ማድረግ የቻልክ 2 ዓመት ምን ችግር አለው? 24 ወር ብትሰወር ቀላል እኮ ነው፣ ቀላል እኮ ነው በጣም። ከዛ በኋላ ሁሉን ነገር በቁጥጥር ስር ካደረግክ በኋላ ሌላ ቦታ እስኪ ቢያንስ አገልግሎት እስኪ ቢያንስ ፀጉር ቤቱን የራስህ አድርገው አልኩት። አንድ ከዛ ትንሽ ትንሽ እረፍት አድርግ። ከዛ አንድ ቅርንጫፍ ክፈት። ከዛ አሁን በደንብ ረፍ። ለምን? አንተ ባትኖርም 2 ቦታ ላይ ቆንጆ ገቢ አለ። ብትታመም፣ ብትታሰር፣ ብትሞት ሰው እኮ ነህ፣ ፈራሽ እኮ ነህ። እንዲህ ለመጪ ትውልድ ያስብለት እንጂ በመተኛት ነው እንዲህ ለልጅህ የተሻለ ነገር የምታቆይላት። ለሚስትሽ በመተኛት ነው እንዲህ እኔ ብቻ በቃለሁ እንግዲህ ተነግረሻል አትንከርፈት የቤት ቁጭ በይ። እንደነሱ አይነቱን እኮ ነው የቤት አጋንንት አታድርጓቸው ያልነው እኛ። ብዙ ደጋግ ሰዎች ነገሩ ሳይገባቸው ሲሉ ነበር በየሶሻል ሚዲያው ማለት ነው። ሰው ለማንኛውም እኛ ያልነው እስከሚሳካልህ አትዝናና፣ መጉላላት ይሆንብሃል። እስከሚሳካልህ ሙሉ በሙሉ ትኩረትን ቢዝነስ ላይ አድርግ። ሙሉ በሙሉ ቢዝነስ ላይ በቃ። ሰው ቀን ሲሄድ አንተ ሌሊት ሂድ ሃይማኖታዊ ቦታ። እንዲሁም እኮ ረፋም የለም፣ ጸጥ ብለህ ለብቻ በደንብ ያንጀትህን ለመናገር ይመቻል ማለትም ልብህ ስራ ቦታ እኮ ነው ያለው። እሺ ቀጥይ። ለማንኛውም አትጨናነቁ፣ ዘና እያልን ባለሀብት መሆን እንችላለን። እንዳይደብራችሁ ዘና እያልን እሺ። ብቻ ግን ህግ አክብር፣ እባክህን ህግ አክብር። በትርፍ ሰዓት የምትሰራው ስራ ሚሊዮነር ያደርጋል። በትርፍ ገንዘብ የጀመርከው ካፒታል ሚሊዮነር ያደርጋል። ግን ህግ አክብር። በቀን አንድ ሰዓትም ቢሆን ለቢዝነስህ ትኩረት ስጥ። ይችን ነገር መስመሯን አለቅምባል። እያሰፋህ ስትሄድ ከአንተ አልፎ ለሀገር ይተርፋል። ምኑ? ኢኮኖሚ። እሺ ስለ 5000 ብሩ 5ኛ ወር ላይ 47223 ብር። ቀጥይ ስለ 10000 እናውራ። አሁን ትልቅ እንጫወታለን እንግዲህ እናንተ ደስ የሚላችሁ ስለ ትልቅ ስናወራ ነው። አሁን ደግሞ በ10000 ደግሞ 5ኛ ወር ላይ 68800
76 ብር ስለ 20 ሺህ እናውራ። በቃ ይሄ አንድ ነው ሀረጉ፣ እንዳትጨነቁለት። 1800 አይነት ስራ በ14 አይነት ካታጎሪ ቢዝነስ ፕላን ተካቷል። ቀለል ያለ ቀላል ከባድ የሚባል ነገር የለም። ይህንን መስራት አቅቶ ነው ዘለህ ሰው ኪስ የምትገባው አንተ ሌባ። ይህንን መስራት አቅቶ ነው ጠንቋይ ሟርት ቤት የምትንከባለለው። ይሄ ሲስተም ጠፍቶ ነው ወንድምህን ለገንዘብ የምገለው አፈንድተህ የምፈነዳው ማለት ነው። ይህንን ማድረግ አቅቶ ነው ማጨሻ ስታጣ ዘለ ጦር ሜዳ የምገባው። ይህንን ማድረግ አቅቶ ነው ሊቢያና የመን ላይ ማንም የሚለጠልጥህ ባለንጋ ሃይላንድ እያቀለጠ የሚተኩስህ። ይህንን ማድረግ አቅቶ ነው እህትህን ሽንት ቤት ዘግተህባት እንዳትመጪ ቆይ ብሩን አጥፍቼዋለሁ እዛው ትንሽ ቆይ እያልክ አእምሮዋን ፍንድት አድርገህ እንደ ሰው ተፈጥራ እንደ አህያ እንድትኖር ያደረካት። ነቃ በል እንጂ አውቃለሁ የሚባለውን ፍልስፍና ጨብጠህ እዛው ወደኋላ በት ነው። እሺ ስለ 30 ሺህ እናውራ። የ30 ሺህ ብር መነሻ ካፒታል እናንተ እኮ በ300 ሺህ በ3 ሚሊዮን ጀምራችሁ ይህን ጊዜ አሁንም የባንክና የዕቁብ ዕዳ ሊኖርባችሁ ሁሉ ይችላል። አሁንም ካላጭበረበራችሁ ሜትር፣ ሊትር፣ ኪሎ ካልሰረቃችሁ ላታተርፉሉ ትችላላችሁ። ከሲስተም ከወጣ ወዴትም በለው ግራ ትጋባለህ። ይህ ሲስተም ተከተል፣ ቀላል ነው። በ30 ሺህ ብር የተጀመረ ቢዝነስ በ5 ወር ውስጥ 141269 ብር ይደርሳል። ቀጥል። ሃይላይት ካየ ነው ይበቃናል። ይሄ ደግሞ 40 ሺህ ነው። እሺ 167438 ብር ይደርሳል። በ5 ወር ነው። በእናንተ ፍልስፍና ቀመር እንዳትሄዱ። ይህ አካሄድ ነው። በ2 ዓመት ከ4 ሚሊዮን በላይ በ5 ዓመት የማይቋረጥ በየወር ሚሊዮን ብር የሚያመጣው። ባለ 50 ሺህ ደግሞ 5ኛው ወር ላይ 187596 ብር ይደርሳል። ባለ 60 ሺህ ለኔ ባለ 60 ሺህ ደግሞ 203601 ብር ይደርሳል። በ5 ወር ነው። ባለ 70 ሺዎች ደግሞ 216929 ብር ይደርሳል። በ5 ወር ነው። ባለ 80 ሺህ የጀመራችሁ ደግሞ 226031 ብር ይደርሳል። 5ኛው ወር ላይ ይሄ ባለ 90 ሺው ነው። 5ኛው ወር ላይ 237074 ብር ይደርሳል። እስካሁን ከ100 ሺህ ብር በታች ነው ያለ ነው። 247157 ብር ያው ነጥብ 1 ሳንቲም አለ። ይሄ ይደርሳል በ5 ወር። ይችን አካሄድ ብቻ ነው መጠቀም ያለባችሁ። ይሄ ሲወራ ራሱ ካፒታል ጋር ሲደርስ ማዳመጥ ያልቻለ ስለምን እያዳመጠ እንደሆነ ግራ ያጋባል። እውነት ነው። አንዳንድ ነገር አለ ሊንክ የሚያደርግብን። እንዲሁም እኮ አየህ እዛ ጋር የተሳሳትኩት እዚህ ጋር ነው ማለት ነው። ቀጣይ የሚለውን የእሱን ድርሻ ትቶ ሌላ የሚያዳምጥ ሰው አለ ማለት ነው። እዚህ ስም ጥሪ የለም። ስም ሲጠራ ቤት ብለህ ቶሎ ወደ ስራ ተመለስ የሚባል ነገር የለም። ተግባር ነው። እውቀት ነው። እውቀት ምናልባት ረጅም ዓመት ተምሬያለሁ ብለህ ግንቦት ላይ ተጣድፈ ሊሆን ይችላል። ግንቦት ላይ ለማጥናት በት ከች የሚሉ ተማሪዎች ለእውቀት ነው፣ ወረቀት ላይ ላለ ውጤት ነው። 16 ዓመት ሙሉ ትምህርት ቤት ተመላልሶ ትምህርት ቤት በር ላይ ምን አለ ስትለው እኔ እንጃ የሆነ ጥበቃ የሚል ትምህርት ቤት በር ላይ እንኳን ችቦ እንዳለ አንድ ቀን ያላየ ትርጉሙ ያልገባው ዩኒቨርሲቲ የሚለውን እንኳን የእውቀት ከተማ የእውቀት ማዕከል የሚለውን ትርጉም ሳያውቅ ሁልጊዜ አንደኛ ወጣው ደረጃ እያስኩ ነው የተማርኩት ብቻ የሚል ገና ከትምህርት ቤት አጥሮጣ ሲል ዩኒፎርም ዘግዝቆ አሸርጦ የሚመጣ ባመጣው በታረመለት ማርክ ብቻ ተደስቶ የተሸወደ ግን ከ2 ከ3 ዓመት በኋላ ብጠይቀው ምን እንደተማሩ የማያውቅ ሂስትሪ ላይ ገብተህ እንኳን ስለ እንትን ያለው ማን ነው ብትለው አላስታውሰው ነው የሚለው። ለምን እንደሚማር ሁሉ አያውቅም። አየህ ተሸውደሃል። ትምህርትን ግዳጅ አድርገው ነበር የምትመላለሰው። እሺ የዛን ጊዜ አታውቅም። እናትና አባትህ ተጠያቂ ሊሆኑ ይችላሉ። አሁን እንኳን አታውቅም እንዴ ለምን ስትማር እንደነበረ? እስኪ አሁን እንኳን መለስ ብለህ በዘመኑ ቴክኖሎጂ ፈተሽ አድርገው። አንዳንድ ጊዜ ደግሞ ሰዎች ሰለጠንም ብለው ስለ ኤአይ ተጥደው የሚውሉ አሉ። ወንድሜ
ኤአይ የሚያስተምርህ ሰው አጀስት አድርጎ የሰጠውን ነው። አንተ ከኤአይ በላይ እኮ ነህ እንዴ! ሰው እንዴት ከአሻንጉሊት በታች ይሆናል? ሳይንስ ያግዘናል እንጂ አይመራንም። ይሄ እንዳትረሱ። ሳይንስ እኛንን የፈጠርነው እኛን ሊያግዘን ነው። ሌላ ገንዘብ ልንገበያይበት እንጂ ሊገበያይብን አልሰራነውም። ለገንዘብ ሃይማኖት የሚቀይር፣ ለገንዘብ ሀገር የሚቀይር፣ ለገንዘብ ፓርቲ የሚቀይር፣ ለገንዘብ ዜግነት የሚቀይር፣ ለገንዘብ በጣም አመለካከቱን የሚቀይር፣ ለገንዘብ ሀሳቡን የሚቀይር ሰው ነው 99% አሁን ያለው። ገንዘብ እሱን ኮንትሮል አድርጎ እየዘወረው ያለ ብዙ ሰው መሳይ አሻንጉሊቶች ሞልተናል። ለገንዘብ ከታዘዝህ 100% ከስብዕና ወርደሃል። ከስብዕና ወርደህ በዚች ምድር ላይ የፈለገውን ስኬት ማምጣት አትችልም። ምናልባት ለአንተ ስኬት አሰብከው ላይ መድረስ መስሎ ከሆነ ተሸውደሃል። ሀሳብህ ትክክል ባይሆንስ? በዚህ ሰዓት እንዲያው ለመለወጥ የባህል ጨዋታ ያክል ሀብታም መሆን ቀላል ነው፣ በትንሿ ጀምሮ ማደግ ይቻላል የምትለን ምን አስበህ ነው የምትሉኝ ሰዎች፣ ሌላ ህልም አለ? መንግስት ልቆህ ነው? በአጋጣሚ ተሳክቶልህ ይሆን? ሙድዬ ያስገብን ነው? ገንዘብ ነው እንዳንል ብር አታስከፍለንም። እየተዝናና ነው እንዳንል ከአንጀት ታወራለህ። ጊዜ ስላለው ነው እንዳንል ያንተ ገንዘብ ነው እየተከፈለ ያለው በየወር ሚሊዮን የሚጠጋ እንዴ። እየቀለደ ነው እንዳንል ስራ ቦታችን ድረስ እየመጣ የታለ የሰራው፣ የታለ የገነባው፣ የታለ ያለማው፣ ይሄ ምን እያረክ ነው ትለናለህ። ግን እኮ ግራ ተጋባን የሚሉ አንዳንዶች አሉ። ያላችሁት ሁሉ አይደለም፣ ወይም ደግሞ ያላችሁት ሁሉ አለ። ግን ያላችሁት ሁሉ ከማደግ ከመንቀሳቀስ ጭራሽ አያስቆመንም። ለምን በለኝ፣ ማስረጃ ልስጣችሁ። ስራ የለም ብለን የቢሮ እቃዎችን በሙሉ ከውጭ እናስመጣለን። አያችሁ፣ ስህተት አይደለም ይሄ? ቢሮ ያላቸው ሰዎች ታውቁታላችሁ። ኤሌክትሮኒክሱን አላልኩም፣ ኮምፒውተሩን አላልኩም፣ ሞባይሉን አላልኩም፣ ላፕቶፑን አላልኩም። እሱንማ ተውት። የምንሄዱትን መኪና አላልኩም። የምጽፉበት መሳቢያው እንጨቱ ከአውስትራሊያ ነው የመጣው፣ ከቻይና ነው የመጣው። አስብ ውስጥ ምን ማለት ነው ይሄ ታዲያ? እንጨቱ እኮ ነው የምልህ። እንጨቱ አይበቅልም የኛ ሀገር? በቀላል እኮ ነው የምልህ። ኮንስትራክሽን ላይ ያላችሁ ሰዎች የምታነጥፉት ሴራሚክ አብዛኛው የውጭ ሴራሚክ ስራ፣ ይሄ የውጭ ነው የሀገር ውስጥ ይላሉ እኮ። ደግሞ እኮ አያፍሩ ሲያወሩ። ድንጋዩ እኮ ነው ከድንጋይ የሚሰራ እኮ ነው፣ በቀላሉ ከድንጋይ የሚሰራ። አገራችን ሙሉ ተራራና ድንጋይ ውጦት ማለት ነው። እሱ እንኳን የሀገር ውስጥ ነው የውጭ ይላል። ኧረ ተው፣ ጣውላ ቤት ሄደን እኮ የሀገር ውስጥ ነው የውጭ ሞራሊዮ እንላለን። የአውስትራሊያ ነው ሻሸመኔ። እንዲህ ድፍረት! ጭራሽ በዶላር እንጨት ማስመጣት። ታዲያ አንተ ተኝተህ አይደለ የሆኑ ነገር የተፈጠረው? ምን ይሰራል ያልከኝ አንተ ጉደኛ እኮ ነህ። አውርተንበታል። አደይ አበባ እንኳን ለመስቀል ለማነው ለእንቁጣጣሽ ጊዜ የምንሰቅለው ቻይና ነች። ካርቶን ቆራርጣ ቀለም ቀብታ ግዙፉን የዓለም ኢኮኖሚ የምትመራው ቻይና በመርከብ በዶላር በምናምን በኮንቴነር በደረቅ ወደብ በታክስ በቀረጥ እዚሁ ተጓጉዞ እሱን ትገዛለህ። ስራ የለም ብለህ ቁጭ ብለህ እኮ ነው። እስኪ ሂድ እየመጋዘኑ የውጭ ስንዴ፣ የውጭ ሩዝ፣ የውጭ ምስር፣ የውጭ ባቄላ፣ የእርሻ ምርት፣ የሆላንድ ወተት፣ የስዊዝርላንድ ወተት ምናምን፣ የየመን ወተት ምናምን፣ እያንዳንዷን ነገር በተጨባጭ ነው የምናወራቸው። አሁን የማወራው ሀገር ላይ ሄጄ አሁን ደግሞ ኢትዮጵያ ውስጥ እየነገዱ እያስገባሁት የምሸጠው ምርት ነው የማወራ እኮ። የውጭው ምስር፣ ወፍራሙ የውጭው ባቄላ፣ እንዲህ ይህ ሞት እኮ ነው። በምስር ኩንታል ላይ አረበኛ ተጽፎ፣ አረብ እኮ በዓለም እኮ የአረብ ሀገራት እኮ ዝናብ አያውቅም፣ የእርሻ ምርት የላ። እሺ ነዳጅ ያላቸው ነዳጅ ይሽጡልን። ምን ማለት ነው ይሄ? እኔ በየጊዜው ማነሻው ነገር ነው። በየጊዜው እኮ ነው የምላችሁ። ማርኬት የለም ትላለህ። አብዛኛው ነጋዴ እዚህ አረብ ነው፣ ቻይና ነው አብዛኛው ነጋዴ። እንዴት ማርኬት የለም ይባላል? ነውር እኮ ነው። እንዴት ስራ የለም ይባላል? ነውር እኮ ነው። ቡና ስቀቅል እየዋልክ ነው እንዲህ ስራ የለም የምትለኝ?
ሲጀመረኛ ከተማ ውስጥ አንድ ፑል ቤት ብትገቡ 100 ወጣት አይደል እንዴ የሚገኘው? እዛ ተገትረው ለነው እንዲህ ስራ የሚፈጠረው አይደለም እኮ። ስንት ጫት ቤት ነው ያለው። ትልልቅ መኪናዎች እኮ አልኮልና አደንዛዥ ነገር ጭነው እኮ ነው የሚንቀሳቀሱት እኮ። ያንን ተውና ስራ ጀምር ነው የምልህ። ስራ ቦታ ስትል እንዲህ ስራ እንዳለና እንደሌለ የምታውቀው እዚህ ቤት አሁን ምን እየተወራ እንደው የሚያውቀው እዚህ ቤት የገባ ሰው ነው ወይ ይሄንን ቤት በላይቭ ካሜራ የሚከታተል ሰው ነው። እዛ ዝም ብሎ አስፋልት ኮንቴነር ላይ የተቀመጠ ሰውና እዚህ ጋር አንድ አይደለም። ምን እንደሚከናወን እዛ አያውቅም። መረጃው ያለ ሰው ወይም የመጣ ሰው ነው የሚያውቀው። ስራ አለም የለም ማለት የምትችለው ስራ ቦታ ስትኖር ነው ባጭሩ። ሰው ለማንኛውም አሁን ይሄንን ጀነራል የሆነ ዳሰሳ ለትንሽ እናወራው እንጂ እኛ ያለው በቀን 1 ዕቃና 1 ደንበኛ ለነጋዴዎች፣ በወር 1 ዕቃና 1 ደንበኛ ለኢንዱስትሪዎች ነው ያወራነው። እኛ ወጣ በለው ወደ ገጠር ወንዙ ዳር 1 ማንጎ፣ 1 አገዳ፣ 1 ኮባ፣ 1 ሙዝ ተተክሎ በየ7 ቀን የሚኮተኮት ከእንስሳ ንክኪ የተጠበቀ ከጎን የሚወልደው ተዳቅሎ በደንብ ተንከባክቦ ላሞቹ ታጥበው ገላቸውን ኮቴያቸው ተፈርፍሮላቸው ማሳጅ እየተደረጉ ክላሲካል እየተከፈተላቸው ፀሐይና ሙቀትና ቅዝቃዜ የሚመገቡት የጨውና የመኖ ለወተትና ለስጋ የሚሆን ለእርባታ የሚጠቅም ቦታና አየር፣ ሰዓት፣ እንክብካቤ፣ ትኩረት ማንም አልሰጣቸውም። ስለዚህ የኛ ላሞች 1 ጣሳ ወተት አይወጣቸውም፣ በዶላር ወተት እናስመጣለን ማለት ነው። በአጭሩ በቀላሉ የምንግባባበት ነገር አሁን በተቀመጠችልን ትናንሽዬ ካፒታል እንዴት ጀምረን እንዴት በ2 ዓመት ከ4 ሚሊዮን እስከ 80 ሚሊዮን እንደምናደርሰው፣ ስራ ካለን በትርፍ ሰዓት፣ ትምህርት ካለን በትርፍ ሰዓት፣ ስራ ከሌለን በሙሉ ጊዜ፣ ትልልቅ ካምፓኒዎች ካሉን በተሸራረፈ ደቂቃ፣ እንዴት ትልልቅ የመንግስት ቅጥር ላይ ሆነን ደግሞ ለመልቀቅ አስቸጋሪ የሆነ በጣም ተወጣጠረ ጊዜ ላይ ካለን በባከነችው ደቂቃና በቤተሰቦቻችን አማካኝነት ይቺን ህግና ደንብ ተከትለን በ2 ዓመት ሚሊዮነር፣ በ5 ዓመት ሚልቲ ሚሊዮነር የገንዘብና የጊዜ ነፃነት ማወጅ። ከዛ ቅጥር ላይ ያለን ሰዎች ሚሊዮነር ስንሆን ቅጥሩን እየለቀቅን ወደ ራሳችን ካምፓኒ። ከዛ ይሄ ከኋላ ተመርቆ የሚንከራተት ስራ ያጣው ወጣት በተራው ደግሞ ስራ ይስራ። አርሶ አደር ከሆነ በ5 ዓመት ሚልቲ ሚሊዮነር ሆነና ወደ ኢንዱስትሪ መንደር ግባ። አሁን ከታች ያለው ወጣት ከሚሰደድና ሉባሌ ቦታ ከሚሆን እሱ በተራው ደግሞ እርሻ ይረስ። እንዲህ ሞታለሁ እስከማረጅ እስከምበሰብስ እርሻ ነው መሬቴን የሚነካ ሰው እዋጋለሁ ስትል ከድህነትም ጋር ከህይወትም ጋር ከፈጣሪም ጋር የማያዋጣ ውጊያ፣ የማያዋጣ ህይወት ነው እየኖርክ ያለው። በጣም ብዙ የተበለሻሸና ስቃይ ውስጥ የገባ ህይወት እየኖርን ያለ ነው። ያካሄድ ስህተት ስላለብን ነው። ወደዳችሁም ጠላችሁ፣ ብታምኑም ባታምኑ፣ ይህ ፕሮግራም ግን ለኢትዮጵያ ትክክለኛ የለውጥ መንገድ ነው። መቼም ቢሆን ወደ ኢትዮጵያ መቼም ቢሆን ወደዚች ሀገር ለውጥ እንደሚመጣ የሚያምኑ የሚናገሩ አባው የበቁ ነበሩ። አሁን ያ ይፈጸም ዘንድ በገዛ ገንዘባችን፣ በገዛ ጊዜያችን፣ በገዛ እውቀታችን እጃችሁን ይዘን በራሳችሁ ላብ፣ በራሳችሁ ጊዜ፣ በራሳችሁ እውቀት፣ በራሳችሁ ገንዘብ ብቻ በቂ የሆነ ኢኮኖሚ መገንባት እንደምትችሉ እያሳየናቸው ነው ያለ ነው። ደስ የሚለው የምናከብራቸው፣ የምንወዳቸው፣ የምናመሰግናቸው አንደኛ የበላይ አትክልትና አስቤዛ፣ የነፃነት አትክልትና አስቤዛ፣ የኢሊያስ ድርጅት ሰራተኞችና የመጀመሪያ ዙር ሰልጣኞች ስኬት ላይ ጫፉ ላይ ስለደረሳችሁ ለእናንተ እንድግስ ዳይ 3ኛው ዙር ስልጠና በቅርብ ቀን ጀምሩ ልንላችሁ ትንሽ ቀን ቀርቶታል። ጀምሩ ስንላችሁ ነው ምን ልጀምር፣ የት ልጀምር፣ በስንት ልጀምር፣ እንዴት ልጀምር የምትሉት ወይስ አሁን ተሰርቶ አልቋል? ሌላ 2ኛ ዙሮች በሚገርም ፍጥነት ላይ መሆኛችሁ ግማሽ ዓመት ላይ እየደረሳችሁ ነው ያላችሁት። ሌላ 1ኛ ዙሮች ሁላችሁም ሰው መቅጠር ደረጃ ላይ ደርሳችኋል። አሁንም ቅጥር የምትቀጥሩት የግል ስልኩን ይዞ የሚኮፋነንና የሚያነጅብ ነው።
ወይስ የግል ስልኩን አስቀምጦ የድርጅቱ ስልክ ሰጣችሁት እናንተ ጋር ውሎ እናንተ ጋር አድሮ እናንተ የምትሉበት ውሎ እናንተ እንደምታስቡት አስቦ ከ5 ዓመት በኋላ የራሱን ድርጅት እንደምከፍቱለት ቃል ገብቶ ደሞዙን የማይወስድ ለጊዜው አሉባሌ ቦታና ማህበራዊ ህይወትን እርግፍ አድርጎ የሚተው በድርጅቱ ስልክ በሳምንት አንድ ጊዜ እናት አባት እህት ወንድም አክስት አጎት ጋር ብቻ የሚደውል ሌላ ወሬ ቴረር የማያወራ ሊሰደድ የጀመረውን ፓስፖርት የሚተው አሉባሌ ህይወትን ሱስን የሚተው በቀላሉ ከእናንተ ጋር የተሻለ ደረጃ ላይ ለመድረስ ታማኝ የሆነ እሱን ነው እየቀጠራችሁ ያላችሁት ወይስ አሁንም በየወር ደሞዙን ወስዶ 9 ቀን የሰራበትን በ24 ሰዓት ጨርሶ የሚመጣ ሰው ነው አሁንም ድርጅታችሁ ውስጥ ያለው? እሱ ከሆነ አሁንም ድርጅታችሁ ውስጥ ከፍተኛ ጭስ እየጨሰ ነው። አንድ ቀን ይነዳል። አያችሁ፣ በእኛ የሚሊዮነሮች መንገድ ሰልጣኝ ሆናችሁ በአጠቃላይ የአሰራር የቅጥር የፕሮግራም የማህበራዊ ህይወት የቢዝነስ አያያዝ የራሳችሁ ኮንትሮል የቤተሰብ ህግና ደንብ እያንዳንዷ ሁሉንም መጠበቅ አለባችሁ። ያለዛ አይሆንም። እያንዳንዷ መጠበቅ አለባችሁ። የቤተሰብ ህግ አለ፣ የድርጅት ህግ አለ፣ የቅጥር ህግ አለ፣ የማህበራዊ ህይወት ህግ አለ፣ አጠቃላይ የህይወት ግብ አለ። እሱን ነው የምታደርጉት በደንብ አድርጋችሁ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት።
ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። አንድ ነገር ልበላቸው፣ እኛ አገልግሎት መስጠት አቅቶን አብዛኛው ሰው አገልግሎት ሳይጠቀም እየዋለ ነው። ሌላ ልንገራቸው ደግሞ በተለይ የኛ አሰልጣኞች በአንድ ቦታ ላይ ቤት ተከራዩ። ያንን የሚሊዮነሮች መንገድ ዞን አድርጉት። አንድ ቦታ ላይ ደግሞ ምን አየሁ እኔ ሱቅ ከያዘው አንቺ ደግሞ ቢያንስ ለየት ያለ ከፈች የምትሉ ሰዎች አሉ። ጠቅላላ ሱቅ አድርጉ፣ ችግር የለም። ያ ቦታ የሱቅ ዞን ይሆናል። ከፈለጋችሁ ጠቅላላ ልብስ አድርጉት፣ አትፍሩ። እናንተ የምታስቡት የዛ አካባቢ ነዋሪ ብቻ አይደለም ዕቃ የሚገዛው። ዕቃ ለመግዛት እዚህ የሚለን የት ነው? መርካቶ። ለምን? ብዙ ስላለ። እህል ለመግዛት እዚህ የሚለን የት ነው? እህል በረንዳ። ለምን? ብዙ ስላለ። ቅመማ ቅመም ለመግዛት እዚህ የሚለን ነው ሾላ። ለምን? ብዙ ስላለ። እስኪ አንድ ሰው ህንፃ መሳሪያ ዕቃ ልገዛ ነበር በለው፣ አጠገብ ያለውን ሱቅ እኮ አይደለም የሚጠቁምህ። በዛ አለበት ቦታ እዛ ሂድ፣ አታጣም እኮ ነው። ምቀኛ የምንሆነው እዚህ ሰፈር ያለው ሰው ለእኔም አልበቃኝ አንተ አትክፈት የምንል ምቀኞች ተሸውደናል እስከዛሬ። እንደዛ ይልና ሁለት ዕቃ ደርድሮ ቡና የምታፈላ ሴት ጋር የተራቆተ ደረት ለማየት ሄዶ ቁጭ ይላል። ከጎኑ ያለ ጌም ዞን ሄዶ ይገተራል። ገና በጊዜ ዘግቶ ሄዶ ፊልም ያያል። እዛው ቤት ውስጥ ቁጭ ብሎ ሶሻል ሚዲያ ላይ ተጥዶ አይኑ ችፍችፍ ይላል። ድክም ብሎታል። መንፈሱ ድክም ብሏል። በወሬ ምንም ተግባር ሳይሰራ ቀን መሽቷል። ፀሐይ አሽቆለቆለች። እየጨለመ ነው። ምንም አልሸጠም። ዛሬም እያስጠላው ነው። 21 አለፈ። 3 ሳምንት አለፈው። 1 ሳምንት ብቻ ቀረች። ግቡን አላሳካም። በቀን አንድ ቀን ደንበኛ የሚለውን አላስተካከለም። ቤቱ ስትሄዱ ላስቲክን ውሃን ከነ ላስቲኮቹ ቁጭ አድርጎታል። እያንዳንዷ እንኳን አልደረደረም፣ አላስተካከላትም፣ አላሳመረም፣ አላጸዳም። ደጁን ውሃ ረብርቦ እንኳን አላጸዳም። ተው ሴራሚክ ያድርግ፣ ሲሚንቶ አታድርግ፣ አይችልም አቅም። ውሃ እንኳን ክፍክፈ መጥረግ ያቅታል፣ ወይራ ማጨስ ያቅታል፣ ቄጠማ መጎዝጎዝ ያቅታል፣ ትንንሽዬ ፖስተር መለጠፍ ያቅታል። ቢከለከል እንኳን እንደው ቀለም ስዕል መሳል ያቅታል፣ ጽድት አድርገህ ማሳመር ያቅታል። ብዙ ማምረቻ ቦታ ስንሄድ እኮ ሰዎች ጠረጴዛቸው ላይ ጫማቸውና ካልሲያቸውን ሁሉ እናገኛለን። ለስራ ቦታቸው ያላቸው የወረደ አመለካከት ማለት ነው። ምን አይነት ቀላል እንደሚያዩት በሽቦ ሱቋን በር ወጥረው ሌባ እንዳይነካቸው እነሱ ውስጥ ፊልም ለማየት የሚገቡ ሰዎች አሉ። ለራሳቸው ብቻ የሚያስተካክሉ እንዴ! አደጉ ሀገሮች ላይ እኮ እንደነ ሻንጋይ እንደነ ኒውዮርክ ብትሄድ እኮ ጠዋት እስከ ማታ እንዳሸንጓሊት ትቆማለህ። ማርኬት ላይ እንደዚህ ትቆማለህ። በቃ ትቆማለህ። ሰዓት ሲደርስ ነው የምትሄደው። ሰው ካለ ታስተናግዳለህ፣ ሰው ከሌለ ፊት ለፊት ትቆማለህ። ለምን? እያለፈ ያለ ሰው ኦኬ እዚህ ማርኬት አለ መጥቼ መግዛት እችላለሁ ብሎ እንዲሄድ ማድረግ ራሱ ለነገ ፕሮስፔክት እየመለመልክ ነው ውጭው ደንበኞች። ዝም ብለህ ዕቃ ቢታይ ሁሉም ሰዎች ሄዳቸው ብጠይቋቸው የሚሉት ትንሽ ዕቃ ኖሮ በዛ ቢል ኖሮ ይገዙኝ ነበር። አምራቹም አገልግሎት ሰጪውም እንደዛ ነው የሚላቸው። አንድ ወንበር ያለው ፀጉር ቤት ሄዳችሁ ምነው ቶሎ ቶሎ አሰራም ስትሉ 1-4 ወንበር ሆኖ በደንብ ሞቅ ቢል ለአንድ ወንበር እኮ ደንበኛ የለውም። እንዲሁ ሰው ግጥም ይል ነበር። 4 ወንበር አስገብታችሁ ጉድን ብታዩት አስፓልት ዳር ታውቃለህ፣ እዛ አደባባው ላይ ብቅ ቢል ይታይ ነበር። አደባባው ላይ ብትወስዱት ደግሞ ሌላ ነገር ነው የሚለው። ይሄ እንዲሁ በወርቃማ ቢለጠፍና ቤቱ በሙሉ አምፖል ቢሆን ይላል። ምክንያት የፈለገ ነገር ብትለው አይወርድም ካንተ ላይ አይወርድም። እስኪ አንድ አገልግሎት የሚሰራ ሰው ሂዱና ኔም ሊስት አምጣ በሉት። በማርያም ኔም ሊስት አምጣ በሉት። የስም ዝርዝሩን አሳየኝ በሉት።
አንተ ጋር መጥተው እስካሁን የተገለገሉ ሰዎች ዝርዝር አለ፣ ስማቸው፣ ስልካቸው፣ ብዛታቸው በሉት። እስካሁን አምጣልን ያሉ የጠየቁ ሌላ አንተ የሌለ አገልግሎት መዝግበህ ይዘዋል፣ ቀጣይ ለማሟላት በሉት። የለም። ከአሁን በፊት የተገለገሉትን ሰዎች ደውለህ ምነው ጠፋ ብለሃል በሉት። የለም። አንድ ሰርግ ቢደግስ ግን 1000 ሰው ይመዘግባል፣ ይጠራ። አያችሁ፣ ለወሬ ሲሆን ለማጥፋት ሲሆን ይበዛበታል። ሰው ማንጠርቼ ማለት ነው፣ ይጨነቃል። ብር ያንሰኛል፣ ልበደር ለለ በቃ የሆነ ነገር ሊፈነዳ ይደርሳል። ለስራ ለምንድን ነው የማይጠራቸው? አሸኝ የሆነ ጓደኛ አለኝ ይላል። አንድ ቢዝነስ ይጀምርና ግን አንድም ደንበኛ የለኝ ይላል። ፈትሽ ራስህን ዝቅ ብለህ ነው እኮ የምልህ። አለ አየር አለ፣ ስራ አለ፣ ኔትወርክ አለ፣ ማርኬቲንጉ በጣም አለ፣ ምርት በጣም ማምረት ይቻላል። ተጠቃሚ በጣም ነው ያለው፣ በጣም ተጠቃሚ አለ፣ በጣም ነው ያለው። የምሬን እኮ ነው የምላችሁ። ይቁሳቃ በጣም አለ እኮ። ሂሳብ አሰሩ፣ ሂሳብ ስሩ፣ ሂሳብ ይሁን። ቁጥር ከአንድ ነው የሚጀምረው። ሽርፍራፊ ቁጥሮች ሚሊየንስ ቁጥር ያመጣሉ። እሱን ሪሳይክል አድርገው እስኪ ዛሬ የሰራኋትን ስራ ሙሉ በሙሉ አገልግሎት ላይ ነው ማውላት እስኪ በል። እንኳን አይደለም ለምሳሌ አንድ ባለሱቅም ብቻ ሳምፕል ወስድላችሁ ሲሰራ የዋለበትን አንድ ዕቃ ከሚጨምር ሲሰራ የዋለበትን ሄዶ ሰንበዲ ጋር ቁብ ቢጥል ነው የሚወደው። አያችሁት? ቁብ ቢጥል ነው የሚወደው። እንደው በየወር 10 ሺህ ቢያተርፍ በአመት 120 ሺህ ብር ቁብ ይጥላል። በየወር 10 ሺህ ብር ቢዝነሱ ላይ ቢጀምር ግን በአመት ቁቡ ሚሊዮን ሲያድግ ነበረ። በአንድ ወር ብቻ 120 ሺህ ማትረፍ ይችል ነበር አመቱ ላይ። ያንንም አገልግሎት አያስቡትም። የለም አይመጣላቸውም። ሲጀመር እጅ ላይ አሁን ባለችው ሰዓትና ገንዘብ እሷን ማሳደግ አጠገብ ያሉትን ሰዎች ነግረህና ምቹ አገልግሎት ሰጥተህ እነሱን ቋሚ ደንበኛ ማድረግ ካልቻለ አንድ ነገር ልባላችሁ፣ አንድ አገልግሎት ጀምራችሁ በዚያ በእናንተ በር ላይ ያሉ ሰዎች አገልግሎታቸውን ካልተጠቀሙ ሌላ ሰው አትጠብቁ። አገልግሎታችሁ ችግር አለበት። አልተናገራችሁ፣ አላሳያችሁ። ወይ ስራቸው አላወራም፣ ወይ አፋቸው አላወራም፣ ወይ አይታይም፣ ወይ አይሰማም፣ ወይ አይጥምም። ፈትሽ ራስህ። ችግር አለብኝ በል። አካባቢው ነው አትበል። ችግር አለብኝ ማለት ነው በል። ችግር አለብኝ ማለት ነው። ያለዛ አድራሻ ቀርቶ፣ ዘርፍ ቀርቶ፣ ካፒታል ቀርቶ፣ ሻጭ ቀርቶ፣ ቤት ቀርቶ የፈለገ ነገር ብትቀይር እዚህ ጋር አእምሮ ሆና ቀይረህ እስካላሰራኸው ድረስ የትም ሂድ፣ ያው ልማድህ፣ ያው አቅምህ ነው፣ ያው ደረጃህን ይዘህ ቁጭ። ምንም አታመጣም፣ ሌላ ምንም አታመጣም እኮ ነው። ስለዚህ ፑሽ አድርግ፣ ግፋ፣ ትችላለህ፣ ወጥር፣ ለመዝናናት አትሩጥ። አባቴ ችግር አለበት፣ እናቴ ችግር አለባት፣ ባለቤቴ ችግር አለባት፣ ባሌን አስቸጋሪ ነው እንደምታየው አይደለም፣ የኔ ቤተሰቦች አልተረዱም፣ በጣም ነው የሚያዳክሙኝ አትበል። ማንም ከአንተ የሚያሸንፍ የለም። 18 ዓመት የሞላት ከማን ጋር ነው የምትደውይው ስትል መብቴ ነው ማንም ሊያገባ አይችልም ትልና ምን አይነት ስራ ነው የምትሰሪው ስትባል ቤተሰብ አስቸገረኝ። መብቴ ነው ብለሽ እኮ ነው እልል ያለውን ቦዘኔ የተከተለሽ ውድም ያልሽው ከከተማው አይደል እንዴ? ምነው ስራ ላይ ሲሆን ቤተሰብ ከለከለኝ አልፈቅድ አሉኝ። እንዴት አለን ነገር ነው አንሸዋወድ እንጂ ጎበዝ ሰው እንዴት ራሱን ይሸውዳል? ማንም ሰው ለአቅመ አዳም ከደረሰ በኋላ ማንም ቤተሰብ ከስኬት አያግደውም። እኔ ልንገራችሁ፣ ሊያበረታታ ይችላል፣ ሊፎግርህ ይችላል፣ ሊያዳክምህ ይችላል፣ አሌንጅ ሊሆንብህ ይችላል፣ ግን ያስቆምህ። እንደዛ ካላችሁማ እኔ እኮ 14 ዓመት ሲሆነኝ ነው ሊፍት ያልኩት ከተወለድኩበት አካባቢ። ወንድሜ የማይረዳኝ አባቴም እናቴ የማይረዱኝ ቤተሰብ አካባቢ ሰው አይረዳኝም አመለካከቴን። ስለዚህ ያለኝ አማራጭ ምንድን ነው? እንደዛ ከሆነ እኔ አሁን የቀየርኩት ሰፈር የቀየርኩት የሰዎቹን ተጽዕኖ ለመቋቋም እንጂ የኔን ድክመት ለማሻሻል አይደለም። ካልተመቸህ የምቀይረው የሰዎቹ ጫና ከበዛብህ ልትቀይር ትችል ይሆናል። ለዛ ነው ማተመች ሚስት ካለች ፍቱ ያልነው፣ ተመልሳ ይቅርታ እስከምትጠይቅ ድረስ። እሷን ተዋትና ከስራው ደጅ ጥና ትመጣ የለም ወይ አገኘን ስሰማ የሚለው ዘፋኝ የደገፍ ነው። ያንን ነው ብዙ ጊዜ አይታችሁ ከሆነ ሰዎች ዛሬ ጥሩ ሙድ ላይ አይደሉም የሚሉት የሆነ ነገር እንዳጡ ሲሰማቸው ነው። የሆነ ነገር እንዳጣችሁ መቼም አይሰማችሁ። ለምን ካላችሁኝ እኔ አንድ ነገር ልበላችሁ፣ ሳላካብድ ልንገራችሁ። እኔ ከኢትዮጵያ ውጭ በወጣ ኢትዮጵያ እኔን አጣች ብዬ ላዝን እችላለሁ። አገሬን አጣሁ ብዬ አላዝንም። ሳላካብድ በጣም የማደንቃትና መወዳት ኪያ ባለቤቴ ብለያት
ኪያኔን አጣች ብዬ ላዝንላት እችላለሁ እንጂ ባለቤቴን አጣው ወንጀው የዘንድሮ ቀን አልነፋረቅልህም። ሃይ ሰልፍ ኮንፊደንስ፣ በራስ ተማመን። እኔ ወሳኝ ሰው አጣ ሰንበዴ ማለት ነው ያለብን። አንድ ደንበኛኛ ጋር አልስማማ ብሎ ድርጅታችን እንዳደርስ ካልነው ይሄ ሰውዬ የተሻለ አገልግሎት አጣ ብለን ልናዝንለት እንችላለን እንጂ ደንበኛ አጣን ብለን አንድ ቅር አይለንም። ለምን በሉኝ፣ የተሻሉ በሱ ምትክ ሺህ ደንበኞችን መተካት እንደምንችል እንተማመናለን። በምን? በአገልግሎታችን። ራስህን ወይም የተሻለ ሰው አድርግ። ደንበኛ ሲመጣ እንትናየ ብሎ አቀማጥሮ ቢጠራ ሙሉ ስም ተናግረው ኮስተር በሉበት የምንለው ቢሄድ ከኛ የተሻለ አገልግሎት ስለማያገኝና የእኛን ሕግና ደንብ አክብሮ ጸጥ ብሎ ጨዋ ሆኖ እንደሚገዛን ስላመንን ነው እንጂ ከሄደብን ሽሩር ብለን ልንመልሰው ወይም ስራችንን ልንቀይር አይደለም። ወኔያም ሁን እንጂ አትቀልዱ እንጂ እናንተ። በ1970ዎቹ ቻይና እንደወጥ ትዝ አይላችሁም እንዴ? በየቀን እኮ 1 ሚሊዮን ቻይናዎች እኮ ይረግፉ ነበረ እርዳታ ለመቀበል ቻሌንጁን ለመቋቋም 24 ሰዓት ስራ ስሩ ተብለው እርዳታ እንዳትቀበሉ ተብለው በዚህ ልክ ዋጋ ተከፍሎ ያደገች ቻይና ነች ዛሬ። አቤት ቻይና፣ አቤት ቴክኖሎጂ የምትለው። እስኪ ቻይና ሄድ፣ እንደ 4 ኪሎ እንደ ካራ ኮተቤ እንደ መገናኛ እንደ ሜክሲኮ የሰው ግትልትል አታይም። ቻይና ሄድ አታይም ነው የምልህ፣ ጭራሽ አታይም። ሁሉም ስራ ቦታ ነው። ስራውንም ሰርቶ በሰዓቱ ሚሊዮነር የሆነም መዝናኛ ቦታ ነው። ግር ብሎ ግትልትል፣ ታክሲ ላይ ሰልፍ፣ ቀበሌ ሰልፍ፣ የሆነ ቦታ ሰልፍ፣ የሆነ ቦታ ሲያፈጥ የሆነ በእግሩ አታገኘውም፣ ጭራሽ አታገኘውም ነው የምልህ። የለም በጭራሽ። አንድ ሀገር ላይ እያንዳንዱ ሰው እድል ተሰጥቶት ሚዲያ ላይ ቢያወራ የሚሰድበው አለ፣ የሚወቅሰው አለ፣ የሚያወራው ችግር አለ። መፍትሄ ሲባል ግን እንደው በእናታችሁ ልንገራችሁ፣ ምንም አውሩ ስትፈልጉ ግረፉን፣ እንኳን መሳደብ ግን መፍትሄ ስትባሉ መፍትሄ ይኖራችሁ። መፍትሄ ስትባል ማይኩን እንካ። መፍትሄ የለኝም የምትል ከሆነ እንግዲህ አርፈህ ተቀመጥ እና ክፍተቱን 90 ጊዜ ብነግረን ምን ይሰራል? የሚሊዮነሮች መንገድ ፕሮግራም መፍትሄ ይዞ ነው የመጣው። መፍትሄ ካለ አውራ፣ መፍትሄ ካለ አውራ ነው። ስለዚህ እስኪ አንድ ነገር ልበራችሁና ከዚህ በኋላ ራሳችሁን እንደ ዕፀ መሰውር ሰውሩት። ከምን? ከማህበራዊ ህይወት። ለምን? ስቅ ብዬ ለስራ በሉ። ኢኮኖሚ ልገንባ። የኛ ድርጅት እኮ 80 ምናምን ሺህ ደንበኛ ገንብቶ ነው ወደ እናንተ የመጣው። 100 ምናምን የሚሆኑ ሰራተኞች በውስጥና በውጭ አሰልፎ ነው ወደ እናንተ የመጣው። በሚሊዮን የሚንቆረቆር የማይቋረጥ ገቢ አደራጅቶ ነው የመጣው። ይህን ጊዜ ነው ማህበራዊ ህይወት መኖር። ይህን ጊዜ ነው ማቅራራት። ይህን ጊዜ ነው መዘለጥ። ይህን ጊዜ ነው መረዳዳት። እዚህ 1500 ብር ካፒታል ነው ይህንን ያመጣው። ዝቅ አለ ሰፈር ውስጥ የተጀመረ ነው ይህንን ያመጣው። እንደውም እኛ ቢዝነስ ስንጀምር እኮ ከጀርባችን ጫካና ቤተክርስቲያን ነው ያለው። ደህና መንደር እንኳ የለም እኮ። ከዛ ፕላስቲክ ቤት ውስጥ ከዛ ቆርቆሮ በቆርቆሮ ቤት ውስጥ የመጣ ኢኮኖሚ ነው። መሀል ፊጋ ላይ የምታዩት መሀል ቦሌ ላይ 1800 ካሬ እየተንጣሉ እየተገነባ ያለ አይደለም። ይሄ በመካከለኛው ምስራቅ አለ የተባለ በኢንተርናሽናል ተርሚናል የምትታወቀው ዱባይ ላይ እያስተካከልን ያለ ነው ማርኬት። ከዛ ከቆሸሸ ሰፈር ነው የወጣው እያልኩ ነው። ከባድ የሚባል ነገር የለም። አይኑር ቤተሰብ ካጠገብ፣ አይርዳ መንግስት ሲፈልግ፣ አይርዳ ታላቅ ወንድም፣ አያበድርህ ባንክ፣ ቁም ቅድሚያ ይስጡ፣ አትስማቸው እኮ ነው የምልህ። አንተ ጠንካራ አቋም ያለህ ሰው በቁርጠኝነት አምርተህ ነግደህ ወይ አገልግሎት ሰጥተህ ለመለወጥ ቢዝነስ ፕላን ይዘህ ዋጋ ለመክፈል ከተዘጋጀህ በ5 ዓመት ውስጥ ነፃነትን ታውጃለህ። እኛ ነፃነታችንን አውጀን የኢትዮጵያን ሕዝብ ነፃነት ለማወጅ ነው አጠገብህ የሚጮኸው ነው የምልህ። ይህን ጊዜ ከፈለገ ሲንጋፖር ከፈለገ ዱባይ ማዝናናት የሚያስችል ግብ ያለ ጊዜ ያለ በቂ ነገር አለ። ግን ወገንን መርሳት ልምድ እንዳይሆንብን መስገብገብ እዚህ ጋር እንዲያበቃ በስልጣን መጣላት ሊሆን ይችላል፣ በድንበር መጣላት ሊሆን ይችላል፣ ታሪክ ማጣመም ሊሆን ይችላል፣ በትናንሽ ነገሮች መካሰስ ሊሆን ይችላል። ይህ ሰው የሚባለን ነገር ተጸይፈህ የራስህ ገቢ ከአንተ አልፎ ለሌሎች እንዲተርፍ እያደረግህ ብትኖርም ባትኖርም ሚሊየንስ ገቢ ወደ አንተ እንዲመጣ ለማድረግ አሁን ግን ስራህን ግጥም አድርገህ ይዘህ ማንንም ሳታምን በጥንቃቄ ሽያጭ ሲሸጡ እያንዳንዷ ሐሰተኛ ሰነድ እንዳይመጣ
ሐሰተኛ ብር እንዳይመጣ፣ ሌሊት ሌባ እንዳይሰብረው፣ ደንበኞቻችሁ እርካታና አገልግሎት አጥተው እንዳይሄዱ ቦታዋ ላይ ከጧት እስከ ማታ ቆማችሁ እያንዳንዷን ጥቃቅን ነገር ወደ ቢዝነስ ቀይራችሁ ለምትበሉ ለምትጠጡት በጣም ተጠንቅቃችሁ ማህበራዊ ህይወት የተባለ ትታችሁ ሃይማኖታዊ ስርዓት ሌሊት ሄዳችሁ ቀን ስራ ቦታ አድርጋችሁ እያንዳንዷ በተጠንቀቅና በሂሳብ ይሄንን አደርጋለሁ ብላችሁ በግብ የምትንቀሳቀሱ ከሆነ የሚሊዮነሮች መንገድ አድርግ ያለህን ለማድረግ የባህል ጨዋታ ያክል ቀላል ነው። ከባድ የሚባል ነገር የለም። ስለዚህ ሶስተኛ ዙር ላይ ይሄን ድል አግኝታችሁ አሁንም ቀስ ብዬ ጀምራለሁ የምትሉ ሌላ ትልቅ ካፒታል ከሌለኝ በትንሽ አልጀምርም የምትሉ ሌላ በዚች ካፒታል የቱ ጋር እንዴት ጀምራለሁ የምትሉ ሰዎች አሁንም ስነ ስርዓት እያንዳንዷ የተከለከለው ነገር ሁሉ እናንተን የሚያጨልም ሳይሆን እናንተን የሚያጀግን ነው። በተከለከለው ውስጥም ታድጋለህ፣ የተከለከለውንም ትተህ በተፈቀደውም ታድጋለህ። ሁሉም ያሳድጋል፣ ችግር የለውም። ከተለያየ ቦታ ላይ ሆናችሁ በሀገር ውስጥም በውጭም በበላይ ሚልቲ ሚዲያ ብላችሁ ወይም በላይ ሚዲያ ከዩቲዩባችን ላይ ከቴሌግራም ከቲክቶክ የመሳሰሉ ከሚሴጅ ጭምር ጥያቄ የጠየቃችሁ ሰዎች ሰብሰብ አድርጎ አንድ ሰው ጥያቄያችሁን ይዟል እዚህ መጥቶ እኔን ይጠይቃል። ያንን ጥያቄ ሳብራራ የእያንዳንዳችሁ ጥያቄ ሊሆን ስለሚችል ያ ጥያቄ በሚመለሰው መሰረት ትክክለኛውን እሱ ምላሽ ወደ ተግባር ቀይሩት። አንድ ጊዜ ጥያቄውን የያዘ ሰው ወደ መድረክ አምጡልኝ ማለት ነው። ለመለወጥ ሰበብ አናብዛ፣ አንፈልግም እኛ ሰበብ ድህነት፣ እስኪ እናሳያቸው ወጥሮ መስራት። ከስኬት ለመድረስ አትደርድር ሰበቦች፣ ጥያቄ ጠይቁ ያልገባችሁ ሰዎች። እኛ የሚሊዮነር መንገድ ሰልጣኝ ቤተሰቦች ለሁሉም ጥያቄ አሉን ብቁ መልሶች። የጊዜ መዝረክረክ በጣም በሽታ ነው፣ በጠዋት ተነስቶ ዝግጁ መሆን ነው፣ ምሽት 3 ተኩል ወደ ቤት መግባት ነው። የቢዝነስ አንቲቫይረስ ገብቷል ሀገራችን፣ በመምህር በላይ በኪያታችን። ቢዝነስ ማማለል ለ5 ዓመት ሙሉ ስራና ስራ ነው፣ መርጦ የሚያዳምጥ ሰበባ ያበዛ እንቅልፍም ማያምረው። ከዛማ በኋላ ጊዜም በሽበሽ ነው፣ ብር እንዳሻዋ ነው። ከፍ ይላል ዝቅ ይላል ቢዝነስ ስኳር ነው፣ ከኛ የሚጠበቀው ጠንክረን መስራት ነው። ቢዝነስ ሳይሰፋ ሮጠን ለሶፋ፣ እስኪ መጀመሪያ ማይንዳችን ይስፋ። ይታያል አይን ላይ የድህነት ቀንበር፣ ከጎረቤት ጋር እስኪ አትወዳደር። ሚሊዮነር እስክትሆን ኬሻ አጥፈደር፣ ምቾትን አትፈልግ ስራ ቦታ እደር። ሳውዲን ተመልከቱ ላኪናት አርሶ አደር፣ ውሃ ዝናብ እንኳን የላትም ለማፈር። ቆፍጠን በል ወንድሜ የምን መዝረክረክ ነው፣ ጸጉርም ይቆረጥ ጊዜው የለውጥ ነው። ህዝቤ ይስማ እንጂ መቼ አዳምጥና፣ ቀይረው ይሉኛል ሀገር አፍራሽ ዜና። ከመስማት ይልቅ ብናዳምጠው ጠቃሚ ለሀገር ገንቢ ሀሳብ ነው። የሚሊዮነር መንገድ ሁሉን የሚያካትት ጾታ አይደለም ተማሪ ልጅ አይመርጥ አዛውንት። ምግባችን አሁን ላይ በቀን 2 ነው፣ 2 ጊዜ በቀን በጣም ሲበዛ ነው። ለመኖር በቂ ነው፣ እንደ ሰው እናስብ የምን ማመንጀክ ነው። ከለውጥ በኋላ ሁሉም በሽበሽ ነው። በሀገሬ ኢትዮጵያ አብሮ መብላት እንጂ የታጣብሮ መስራት። በበላይ ክያዬ አሁን ተጀምሯል ጥበብን ማጋራት። በሚሊዮነር መንገድ ሊሆኑ ማይችሉ የተከለከሉ፣ ብድር ማበደር እቁብ መግባትም ሌሎችም ብዙ አሉ። የፈራኸው ስራ አንዴ እስክትጀምር ነው፣ ጉምን በርቀት ነው ጎልቶ የሚታየው። ስትቀርበው ይሮጣል ስራም እንደዚህ ነው። ለስኬት ዝግጁ አዎንታዊነትን ምርጫ ያድርጋለሁ። ከኔ አልፎ ተርፎ ለሌሎች ደርሳለሁ። ድንቅ አርጎ ሰርቶኛል ህልሜን አሳካለሁ። ወንድሜ ሀ ስትለው የሆነው ህይወት አሁን መስመር ይዟል እፎይ በል ከእንግዲህ። አመስግን በላይን ድረስ ከስኬት። የቢዝነስ ሀሳብ አላማውን ካለ በትላልቅ ሀሳብ ይሞላ አእምሮ። አይንህ እድሎችን አስፍቶ ይመልከት፣ አፍ ራእዩን ይናገር ያውራበት። ጆሮ ምላሽን ይስማ ያዳምጥበት፣ ልብህም ያስተውል መርምሮ ይድረስበት። እንዴት ነው ህይወትን የምታሸንፋት? ማማረርን ትተህ ጠንክረህ በመስራት። ቢዝነስ ፕላኑን በደንብ ካዳመጥ ነው ወደ ውጭ ቃንጂ መችላክና ሰው በዋዛ ፈዛዛ እንዲሁ አትመልከት። 9 ዓመት ሙሉ ዋጋ ተከፍሎበት በነፃ ግባና እውቀት ሸምትበት። እንኑር በእቅድ አንኑር በገስ፣ ግብዣውም ይቋረጥ ይቅር ከበርመስ። ድህነት ጠላቴ እንጦሮጦስ ግባ ከነኮተትህ፣ ከዚህ ወዲያ መግቢያ ምንም በር የለህ። በቢዝነስ ፕላን ተዘጋ ቤትህ።
በላይ መርቆ ካንጀት ከልባችሁ ጊዜውን ገንዘቡን በነፃ ሰጣችሁ። ፓስተር ሼክ መምሩ ተሰባሰቡና ጸሎት አድርጉለት ለዚህ ለጋስ ጀግና። ፈጣሪ ይባርክ ክፉም አይንካህ እንደ ምድር አሸዋ ይብዛልን ዘርህ። ቢዝነስ ፕላኑን ተምረን አውቀን ለሌሎች እንድንተርፍ ፈጣሪ ያብቃን። ለውድ ኪያዬ ይድረሳት ምስጋና አንተን የመሰለ ለግሳለችና። በላይ ላንተ ሲባል ይጨመር ቃላቶች ከሀስከፋይ በቃም ልግለጽ አክብሮቴን ጉልበት ልሳም በላይ ፍቀድልኝ ጉልበት ልሳም። አመሰግናለሁ። ታዲያስ እንዴት አደራችሁ? ወደ ጥያቄ። የስራ ቦታዬ ሰፋ ያለና በእኔ አቅም ልክ ብዙ ዕቃ መያዝ ይችላል። የምሰራው ስራ ቡናና ቅመማ ቅመም ችርቻሮ ነው። በማገኘው ትርፍ ስራውን አስፋፍቼ በቀን አንድ ዕቃና አንድ ደንበኛ የሚለውን ለመተግበር ሲባል የፋብሪካና የግብርና ውጤቶችን ብጨምር ምን ችግር አለው? ይህንን ለማድረግ የወሰንኩት ጊዜን በአግባቡ ለመጠቀምና ለባል ስራ ቀን ከሌሊት ሳልል በአንድ ቦታ ብዙ አገልግሎት ለመስጠት ነው እና ቢዝነስ ፕላኑን ለማሳካት አቅጄ ነው። ምን ትላለህ? እላችሁ የአብዛኞቻችሁ ጥያቄ እንደዚህ ሲሆን አይነቱን ለስሙ ጥቀሱት እንጂ ምንም አይነት ነገር ቢሆን አሁን ኦሬዲ ንግድ ነው አይደል? የሰማነው ነው አይደል? ለንግድ ላይ በቀን አንድ ዕቃ ጨርሱት አንድ ደንበኛ አይደል? ትልቁ ነገር አሁን የፕሮፌሽናል ቁሱ ከዚህ ቦታ ብገዢው እንደዚህ ብታረጊው እንደዚህ ብቀምሚው በዚህ ብመዝኘው ይሄኛው ያዋጣ ነበር አንላችሁም መቼም ያ የማስራ ይሆን የእናንተ ነገር ግን በቀን አንድ ዕቃ አንድ ደንበኛ ለማለት ልንገራችሁ ቢዝነስ ፕላኑን ለማሳካት አጭሯን ብቻ ለመነሳት ብዬ ነው። በየወር የደረሳችሁበትን ለማሳወቅ መጀመሪያ በየሳምንት መሰልጠናችሁን ማሳወቅ አይደለ? ከዛስ በየወር የሰለጠናችሁበትን በአቴንዳንስ ታሳውቁና ማነው በየሳምንት እሷን ደግሞ በየሳምንት ያልገባችሁን ጥያቄ ልክ እንደዚህ መጠየቅ። ከዛ ልክ ወሩ ላይ ስትደርሱ ተሳክቶ እንድታገኙት የመጀመሪያው ሳምንት ላይ ገና ለማሳካት ሞክሩ። 4 ሳምንት አይደለ ያለን? የመጀመሪያው ሳምንት ላይ ሳላሳካ አልቀንስለትም በሉና እነዚህ ያሉ የተባሉት ነገሮች መጀመሪያው ሳምንት ላይ ለማሳካት ካስቸገራችሁ ወይ ደንበኛ እየያዛችሁ ወይ ምርት አዘገጃጀታችሁ ወይ ግብአት አገዛዛችሁ ወይ አሻሻጣችሁ ወይ አነጋገራችሁና ማሳየታችሁ ላይ የሆነ ችግር እንዳለ መቼ ነው የሚገባችሁ? ወሩ ላይ ስታሳኩ ወይስ መጀመሪያው ሳምንት ላይ? የመጀመሪያው ሳምንት ላይ ከ30 እስከ 7 እስከ 8 ድረስ ፈትሹት፣ ራሳችሁን ፈትሹት። ምን ይሆን ችግር ይበሉ። በላይ ቢመጣው ምን ኮሜንት ሊሰጠኝ ይችላል? እስኪ ቆይ እቃውን በትክክል ደርድሬዋለሁ፣ ደጁን በትክክል አጽድቼዋለሁ፣ ከጧት እስከ ማታ እዚህ ጋር ቆሜያለሁ፣ አገዛዜ ላይ ጥንቃቄ አድርጋለሁ፣ እያንዳንዱ አሻሻጥ ላይ ሞክሬያለሁ፣ ለማውቃቸው ሰው ሁሉ ፕሮስፔክት አድርጌያለሁ፣ ከሳምንቱ አሁን አሻሽያለሁ፣ በደንብ አሳይቼዋለሁ፣ በፖስተር አሳምሬያታለሁ፣ ሁሉ ነገር ተስተካክሏል፣ ስለ ቢዝነስ አንብቤያለሁ። እያንዳንዷ ነገር በቀን አንድ ዕቃ አንድ ደንበኛ የምትለዋል ለማሳካት 10 ጊዜ በቀን ውስጥ ሞክሬያለሁ የሚባለውን ትኩረት አድርጉበት። ከዛ ለማሳካት ምን ላድርግ ብላችሁ አትጠይቁኝም። መቼም ለማሳካት ምን ላድርግ ካላችሁኝ እኔ ምንድን ነው የምላችሁ? ስራ ስሩ ነው የምለው። እንዴት ልስራ የሚለውን ነገር ለመጠየቅ እንዲመች ቀጥይ። መምህሬ አቶ በላይ ከነ ቤተሰቦችን እንዴት ሰነበትክ? ያን ጊዜ ያየሃት ሱቅ ሞልታለች። ሰፋ ያለ ሱቅ ብፈልግ አጣው። የሆነ ነገር ገዝቼ እንዳላስቀምጥ ምርት መደበቅ ሊሆንብኝ ነው። ብሩ ከ2 ሳምንት በላይ ተቀመጠ። ምን ይሻላል? ያያሹምዬ ከባህር ዳር። በራሳችን ትኬት ቆርጠን ሄደን ከጎበኘንላቸው ሰዎች አንዱ ቢዝነስማን ነው ባህር ዳር ድረስና እጅግ በጣም ጎበዝ ሰው ነው። ነገር ግን ሱቅ ይሙላ እንጂ ሱቅ ሞልቶ ቦታ ለመቀየር በፍጹም እንዳትቸገሩ። አሁንም እንግዲያው የጎደለ ብዙ ነገር አለ። ግልጽ ነው አይደለ? የጎደለ ብዙ ነገር አለ የለም? በጣም አለ። እኔ ምንም ይከራያል የተባለ ተውትና ቤት ያልተሰራበትን ቦታም ቢሆን ትቀልዳለህ እንዴ? በገንዘብ ታሻግታለህ እንዴ? እንዴ እኮ እንዴት አለ ስራ መሰለህ ብዬ
በ24 ሰዓት ውስጥ ሳላካብር ነው የማወራችሁ። በ24 ሰዓት ውስጥ ወይ ሰርቼ ወይ ራሴ ሰርቼ ቤቴን እቀይራለሁ። ለማንኛውም ግን ይህን ድክመቱን ከማውራቴ በፊት ሱቅ ውስጥ ከሚጠባው ለሰራ ሰውዬ ሞራል ይገባዋል አይደለ? በድጋሚ በእርግጥ ያቺ ያየህ ሱቅ አለኝ እንጂ የሄድኩ ሰዓትም ጸጥ አርጓታል፣ ሞልቷታል። የዋዛ አይደለም ሰውየው። እንኳን አንተን አግኝቼ ነው ያለው። ድሮም እንዴት አድርጌ ምን አይነት ቢዝነስ መቀመር እንዳለብኝ ሳነብ ስጨነቅ አድር ነበር አለ። አሁንማ መፈላሰፍ የለ ምን የለ አለ። በቃ አድርጌ የተባልከው ማድረግ ብቻ ቀላል እኮ ነው። አሁንማ በቃ አለ ገብቶች አማ በቃ የባህል ጨዋታ ያክል የምር የባህል ጨዋታ። ስለዚህ በቀላሉ ግን የሚከራይ ቤት እስከምታገኙ አትጠብቁ። ወይ ያንን እናንተም ባህላዊ ፎቅ አድርጉት፣ ቆጥ በጣውላ ስሩና ቢሆን ደራርቡበት። እሺ ወይ ከፈለገ ለምንም አገልግሎት የማይጠቅም ቦታ እንግዲህ የእኛን የበላይ አትክልትና አስቤዛን የምታውቁ ከሆነ አብዛኞቹ ቦታዎች እስከዛሬ ድረስ አገልግሎት የማይሰጡ ቆሻሻ መከመሪያ፣ የሰፈር ቦዘኔ መቀመጫና መደበቂያ የነበሩ ሴቶች ቦርሳ የሚቀሙባቸው ቦታዎች ናቸው አብዛኞቹ። ወይም ደግሞ የዱሮ የደጨጩ እንስ ያሉ ቤቶች ነበሩ። አሁን ወደ ትልልቅ የገበያ ማዕከል የተቀየሩት ማለት ነው። አደባባይ ላይ አይደሉ፣ አስፓልት ዳር አይደሉ። ምናልባት አንድ ፊግ ያለው ነው ትንሽ አስፓልት ላይ የሚጠጋው፣ እሱም ከፊት ለፊት የሌላ አገልግሎት ነው የሚሰጠው። ሌሎችም በዋናነት የምታወቅ ከሆነ ለአገልግሎት ይውላሉ ተብለው ያልተጠበቁ ቦታዎችን ነው። ጭራሹንም ወንጥፍት ለሆነ በጣም ለቆንጆ ቢዝነስ አገልግሎት ሰዎች በደንብ ሞልተው እንዲገበያዩበት ደረቅ ወደብ ያስመሰል ነው ማለት ነው። ራሳችን በደንብ የቢዝነስ ትራንዛክሽን እንዲውልበት ያደረግነው ማለት ነው። እና እንደዛ አይነት ሀሳብ እየፈጠራችሁ ራሳችሁ አድርገዋለሁ ካላችሁ አንድ ቀን ብቻ ትኩረት ስጡና እርግጠኛ ነኝ ጨርሳችሁ ትገባላችሁ ይሄንን ግብ ማለት ነው። ቀጥታ ጥያቄ ቁጥር 3 አቶ በላይ እሪ በሉ ብለሃል። የሶስተኛ ዙር ሰልጣኝ ነኝ። የእንቁላል ዶሮ በ5000 ብር ልሰራ ነበር። መኖ ሲገዛ ትርፍ ሊመጣልኝ አልቻለም። አቶ በላይ ታሪኬ ብዙ ነው። እርዳታ ከ1.5 ሚሊዮኖች ውስጥ እባክህ ለታሪክ አብቃኝ። እሺ በጣም ጥሩ። በእርግጥ እሪ ማለት አሁን ነው። እሺ በኋላ አይደለም አይደል? እሪ ማለት ይሄን ጊዜ ነው። ልክ ነው። ጥሩ ነው። አሪፍ ነው። ግን እሪ የሚያስብል ነገር ነው ስታዩት ነው? የለም ምንም እሪ የሚያስብል ነገር የለም። እንዳትጨናነቁለት ብያለሁ። እሪ የምትሉት 7 ቀን ተኝታችሁ ድንገት ከነቃችሁ ነው። ቆይ አስተካክለዋለሁ ብላችሁ ከሄዳችሁ ነው። አቴንዳንስ የሚሞላ ሰው በየሳምንት ስልጠና ይከታተላል ማለት ነው። አሁንም ደጋግሜ የማወራችሁ አቴንዳንስ የሞላ ሰው በየሳምንት ይከታተላል። በየሳምንት የተከታተለ ሰው በየሳምንት ይጠይቃል። በየሳምንት የጠየቀ ሰው በየሳምንት ስራውን ጨርሷል። እንዲሁም ልንገራችሁ፣ ጀግና ጎበዝ ቢዝነስማን መሆን ከፈለጋችሁ ለማሳካት በመጀመሪያው ሳምንት ጨርሱት። ላንደር ነው አይደለ ግባችሁ? በመጀመሪያው ሳምንት ጭጨር አሳኩት። ካልሆነ ሁለተኛው ሳምንት ድረስ አሳኩት። ከዛ በኋላ ለኤክስትራ ወጪ፣ ለተለያየ ለቤት ኪራይ፣ ለምናምን ለምግብ ከዛ በኋላ ሰሩ። ስለዚህ የእንቁላል ዶሮ ምናልባት ስትጀምሩ እንቁላል አልጥል ካሉ እኮ መቀየር እኮ ነው። እንቁላል አልጥል ካሉ በቃ የስጋር ከሽጣቸው ቢያንስ ስለበሉ አድገዋል እኮ። የመጀመሪያ ግን ይሄ ነገር እንዳይፈጠር በ5000 ጀምር አይደለ? ካልተሳካ በስንት እናደርገዋለን? በ500 ብር ይቻላል አይቻልም? ይቻላል። ብዙ አትጨነቁለት። እኔ የምላችሁ በጣም ብዙ ጭንቅ የሚል ሰው አትጨነቅለት። ህጓን ካከበርህ በላይ ከፊት ደረጃ እየሰራ ነው የሚሄደው። አንተ ወክ እያደረግ መውጣት ብቻ ነው የሚጠበቅበት። ብቻ ግን ማንኛው ግን እንደሚቀድም በአንድ ቀን ስንት እንደምትራመድ አየሩ ምን ሲሆን ምን መሆን እንዳለብህ በደንብ ህግና ደንቡን አዳምጥ። ብቻ ቀላል ነው እያልኩ ያሉት። ስለዚህ እዛው ትንሽ ቀየር አድርገው ወይ ቢዝነስ ፕላኑን ወይ ዘርፉን ወይ ራሳቸው ዶሮዎቹ ላይ ከሆነ ችግር ያለው ዶሮዎቹ መኗቸው ላይ ከሆነ ይህን ጊዜ በእርግጠኝነት በቃ ጥሬና ውሃ ሰጣቸዋለሁ። ስራው እየስመጣ ባለቤቴን ብዙ ማተንከባከባቸው እንደው እንቁላል አልጥላሉኝ አንድ ሁለቶቹም ሞቱ ሊለኝ ይሆናል። አሁን ይሄ ነገር ክፍተት አለ የለም? በጣም ብዙ ሰዎች አላችሁ ያላሳካችሁ ሰዎች ተው። ውበታችሁ መጥቼ ስቃኝ በጣም ብዙ ክፍተት አግኝቻለሁ። በጣም ብዙ ክፍተት አገር ክፍተት እያገኘ ነው። ስለዚህ ያንን ክፍተት አጽዱት። አሁን እኔ የምልህ ክፍተት አለ፣ ክፍተቱን አጽዳ። እርግጠኛ ነኝ ክፍተቱን ሞክርና አንድም ክፍተት ሞክሬ አንድም ያላስተካከልኩት የለም ካልከኝ አንተ ጠያቂ። መጨረሻ ላይ እመጣልሃለሁ። ቦታ ድረስ የትም ሆነ እመጣለሁ። ቦታ ላይ አየዋለሁ።
በእርግጠኝነት ማለት ነው። የዛን ጊዜ ግን ጉድ በጉድ እንዳትሆን መጀመሪያ አስተካክልና ያው ቀጥ በላይ የገበያ ግሽበት አይጎዳም ትላለህ። እኔ ግን አመት የሰራሁትን የገበያ አለመረጋጋት ወሰደብኝ። ምን ላድርግ? ያው ሳስብ የዋጋ ግሽበት ለማለት ነው አይደለ? በነገራችን ላይ ግን ምናልባት አሁን የዋጋ ግሽበት ነው ያለው የገንዘብ ግሽበት ነው አይደል ያለው። ምናልባት እኔ በማውቀው ትንሽ የተረጋጋ ይመስላል ይሄን አመት። እኛ ሀገር ላይ እያጣደፈን ያለው የገንዘብ ግሽበት ነው። በነገራችን ላይ የገበያ ወይም የዋጋ ግሽበት ማለት አንድ ዕቃ ገዝታችሁት ክስር እያለ ሲያስቸግር ነው። ምናልባት ትንሽ በአግሮ ኢንዱስትሪ ላይ የተሰማሩ ሰዎች የቲማቲምና የሽንኩርት ዋጋ ከሚታመን በታች ወርዷል። የሌለው በተወሰነ መንገድ ነው የተረጋጋው። ያን ያክል ግሽበቱ ያጠቃዋል የምንለው ሰው የለም። ለማንኛውም እኛ ግን ምን ብለናል? ከግሽበት ጋር የተያያዘ እንቅስቃሴ እንዳይኖራችሁ ብለናል። ከግሽበት ጋር የተያያዘ እንቅስቃሴ የሚኖራችሁ ዕቃ ገዝታችሁ ሴቭ የምታደርጉ የምትከዝኑ ሰዎች ካላችሁ ሁለቱም ያጠቃችኋል። ቢዝነስ ከሚያጠቁት 4 ነገሮች አንዱ ከፍተኛ ገቢ፣ አንዱ ዝቅተኛ ገቢ ነው ብለናል። ከፍተኛ ገቢም ቢዝነስን ያበላሻል፣ ዝቅተኛ ገቢም ቢዝነስን ያበላሻል። ዕቃ ገዝታችሁ የምታስቀምጡ ሰዎች ካላችሁ የመጀመሪያ ደንቆሮ ናችሁ። የዛን ጊዜ የገዛሁት ቦታ አሁን ስንት ያወጣ መሰለ የምትለይ ካለ ተሸውደሃል። ከጭንቅላት በላይ ብርን እንደ ውጤት እያየህ ነው። የዛን ጊዜ የገዛሁት ብረት አሁን ስንት ያወጣ መሰለ ትቀልዳለህ የምትሉ ሰዎች ሞተሃል። ግድ የለም ከአንተ የተሻለ እኔ የቢዝነስ ነፃነት ስላለኝ አዳምጠኝ። ጨምሮ ያደረ ሁሉ ያተረፈ ነገር አይደለም። ትራንዛክሽን ሲስተም አስቀምጠህ 1 ሚሊዮን ከምታገኝ እያንቀሳቀስከው 200 ሺህ ብር አገኝ። አስቀምጠህ 100 ብር ከምታገኝ አንቀሳቅሰው 10 ብር አገኝ። ለምን በለኝ? ሃይ ኤክስፒሪየንስ። እቺ ምሳሌ ብዙ ጊዜ አውርቻቸዋለሁ። እኔ የመጀመሪያ ጊዜ ቪትስ መኪና እንኳን መግዛት በማልችልበት ሰዓት ተከራይቼ በምሰራ ሰዓት ብያቸዋለሁ። 600 ሺህ ብር ነበር ቪትስ በዛን ጊዜ። 600 ሺህ ብር መግዛት እየቻልኩ ነገር ግን ተከራይቼ ነበረ። 600 ሺህ ብር በሰዓቱ አንድ የአስቤዛ ቅርንጫፍ ይከፍት ነበረ። የአስቤዛ ቅርንጫፉ በወር 50 ሺህ ያመጣል። መኪናዋ ግን የምትከራየው በወር 12 ሺህ ነው። ማንኛው ይበልጣል? መኪናዋ ቁጭ ታረጋለች፣ ያኛው ደግሞ አፈር ያስግጣል። የሚያደክመውን ስራ መስራት ይሻላል ቁጭ ብለ ገንዘብ የምትገኝባትን። ከዛ እንዲህ አለኝ አንዱ ጅል፣ መኪናዋ እኮ ከአንድ 6 ወር በኋላ 1 ሚሊዮን ታወጣለች፣ 400 ሺህ ብሩን እንዳረሰው አለኝ። አንተ ደግሞ ቁጭ ያለች መኪና 400 ሺህ ብር ስትለኝ 400 ደንበኞችን ልታሳጣኝ ነው በአስቤዛ ግንባታ ውስጥ አልኩት። ማንኛ ይበልጣል? ድርጅታችሁ የኛ ድርጅት ዓላማው 1500 ሃይፐር ማርኬቶችን መክፈት ነው በሞላው ዓለም ላይ። ስለዚህ እሱ ላይ መንደርደር ይሻላል ወይስ ቁጭ ብዬ ዋጋ የምትጨምርና በኪራይ የምታመጣ መኪና ላይ ሴፍቲን ጠብቄ መቀመጥ? ስለዚህ ግሽበት የሚያጠቃቸው ሰዎች ዕቃ ገዝታችሁ የምታስቀምጡ ናቸው። ወይ ሲወደድ ብር ያወጣላችኋል፣ አሁንም ዕቃ ትገዛልና ዕቃ ትሆናላችሁ ቁጭ ብላችሁ። ስለዚህ ትራንዛክሽን ሲስተም አገልግሎት ቶሎ ትራንዛክት ማድረግ አለብን። ከዛ ከፍታውም ዝቅታውም አያገኝህም ማለት ነው። የሚሰራው ባዛር ነው። እየሰራው ከዕዳ አልወጣም፣ እየሰራው እከስራለሁ። ምክንያቱ ምንድነው? አልገባኝም። መልስ ፈልጋለሁ። ልለፈው። በነገራችን ላይ ቢዝነስ ፕላን ያለው ሰው ለቢዝነስ ፕላኑ ብሎ ፕሮሞሽን ላይ አይወጣም። ፕሮሞሽን ከብድር የማያንስ ከዕቁብ የማያንስ የወከባ ቢዝነስ ነው። ለማስታወቂያ፣ ለአድቨርታይዝ፣ ለመግባቢያ ግን ባዛር የሚሆን ሰንደይ ማርኬት መውጣት ትችላላችሁ። ስራ አድርጋችሁት የምትወጡ ሰዎች ግን በክረምት የቋንቋ ትምህርት ቤትና ኮምፒውተር ከሚከፍቱ ነጋዴዎች ምንም አትለዩም። 2 ወር ሰርተው 10 ወር የቤት ኪራይ ከሚከፍሉ የለየላቸው ደካማዎች ማለት ነው። እንደዛ ነው የምትሆኑት። በሳምንት 1 ቀን 2 ቀን ወይም ደግሞ በየወር 1 ቀን የሚወጣ ኤግዚቢሽን ላይ ስራ ሰርቼ እኖራለሁ ካልክ ለአድቨርታይዝ ውጣ። መደበኛ ቦታ ለማስታወቂያ፣ ለንቅናቄ፣ ለኮንታክት ነው እንጂ ብዙ ሰዎች ኤግዚቢሽንን ባዛርንና ሰንደይ ማርኬትን መደበኛ ህይወት ለማድረግ የሚሞክራሉ። መደበኛ ህይወት አይደለም እሱ። መደበኛ ህይወት ማለት 365ቱንም ቀን የምሰራው በሳምንት 7ቱንም ቀን የምሰራበት በየቀን ስራ አለብኝ ብለህ በየቀን ለውጥ የሚመጣበት ስራ ማለት እሱ ነው። ሌላው ተጨማሪ ንቅናቄ ነው። እሺ ላይ እኔ የምልህ የአንተ የቁጥር 5 ሱቅ በጣም ትልቅ ነው። እቃ እንዳይጠፋ ከስተመር ሰርቆ እንዴት
ከስተመር ሰርቆ እንዴት ነው የምትጠብቀው ወይ የምትቆጣጠረው? በጣም ጥሩ፣ በደንብ አይቶታል። የኛ በተለይ ቁጥር 5 እጅግ በጣም ግዙፍ ነው። የዕቃ ጫካ ነው እንደምታዩት። ራሳቸው አትጠፋፉም እንዲህ ሁሉ ይላሉ አስተናጋጅና ደንበኞች ወይም ደግሞ ሰራተኛና ሰራተኛ። እንዴት ልትቆጣጠሩ ይቻላችሁ? እውቀት፣ ቢዝነስ፣ ስኬት ልምምድ ነው ያልኩህ ለዚህ ነው። ለእኛ በአእምሯችን ውስጥ ሁሉም ይታያል። ሁሉም ለእኛ ከአምስት ጣታችን የተለየ ውስብስብ አይደለም። የዚህን ያክል ይታየናል። ለምን በላይ በ1500 ብር የተገዛ 4 አይተም ዕቃ ላይ ነው የተለማመድ ነው። 6፣ 7፣ 9፣ 10፣ 20፣ 30 እያልን እየተለማመድን ስለመጣን በየቀን አንዳንድ ክብደትን እየጨመረ ክብደት የሚያነሳ ሰው በአመት 365 ኪሎ ማንሳት ይችላል። የ1 ኪሎ ያክል ነው የሚቆጥረው። ለምን? በየቀን 1 ኪሎ እየጨመረ ስለመጣ። የእኛም የቢዝነስ የማየት የማሰብ ካልኩሌት የማድረግ የመቆጣጠር ማይኔጅ የማድረግ አቅማችን ከትንሽ ጀምሮ በየቀን እየተጨመረች ስለመጣች፣ ሌላ ሁሉም እኛ ብራንች ላይ ያለ ሰራተኛ እናንተ ሰለጠንን ብላችሁ በአስሩም ቦታ ካሜራ የሚገጥሙ ወይም በኤአይ ከምኮሩ ሰዎች በላይ ራሱ ኤአይውን የገነባው ሰው ነውና ከእናንተ ቴክኖሎጂ በላይ ፍጹም የታመነና የማየት አቅሙ በጣም ፋስት የሆኑ ሰራተኞች አሉን ማለት ነው። እሺ፣ የባህር ዳር ዩኒቨርሲቲ የ3ኛ ዓመት የኢኮኖሚክስ ተማሪ ነኝ። በዚህ ዓመት ከሌሎቹ የትምህርት ክፍል ተማሪዎች ጋር አንድ ማህበር መስርተናል። 60 አባላት አሉን። በቅርቡ ወደ 100 ለማድረስ እየሰራን ነው። ለጊዜው በወር 100 ብር እየቆጠብን ነው። የተሻለ ስራ ሰርተን ለመቀየር ቁርጠኛ ነን። በሀሳብ እንዲያግዙን ብዙ ሰዎች ስንጠይቅ ተስፋ ማስቆረጥ ይቀናቸዋል። እባክዎትን እርስዎ ጊዜ ካለዎት ምክር ስጡን ይላል። በጣም ጥሩ። በነገራችን ላይ አንድ ጥያቄ ልጠይቃችሁ። ይሄ የኛ ፕሮግራም ቢዝነስ አማካሪ ነው ቢዝነስ ፕላን አስተማሪ? እኔ አንዳንድ ሰዎች ሄደው ቢዝነስ ታማክራለህ ብለው ይችሉኝ ለመግባባት ያክል አሁን ምን ነበር እላቸዋለሁ። እኛ ግን ቢዝነስ አማካሪዎች አይደለንም። ቢዝነስ ፕላን አስተማሪ፣ ተግባር፣ አክሽን በ100 ብር ወይ በ100 ሺህ ብር በ50 ሺህ ወይ በ10 ሺህ በ500 ወይ በሌላ ጀምረህ በየሳምንት እየሰራ በየወር የደረስክበትን እያሳየህ ሰክሰስፉል የምትሆንበት ግልጽ የተግባር ስቱዲዮ ነው ይሄ እንጂ የተለያየ ከኛ ቢዝነስ ፕላን ውጪ የሆነ ማህበራት የሆነ የተደራጀ የሆነ በሰፊ የተጀመረ የሆነ ባህላዊ የሆነ ነገር እንዴት ላድርገው አትበሉኝ። አንዳንድ ሰዎች ሄደው ቦታቸውን፣ መሬታቸውን፣ ትልልቅ አክሲዮናቸውን እንዴት እናድርገው ይሉኛልና እሱ በቢሊዮነሮች መንገድ ከሆነ ዋንተዋን የራሳቸውን ድርጅት አሳዩኝ ይቻላል ከ100 ሺህ ብር በላይ ቢሆን። ነገር ግን በሚሊዮነሮች መንገድ ቢዝነስ ፕላን ስታንዳርድ ከታች ጀምሮ በእኛ ቢዝነስ ፕላን ጥርት አድርጎ ወይ በትርፍ ጊዜው ወይ በሙሉ ጊዜው እየገነባ የሚወጣን ሰው ብቻ ነው መልስም ጥያቄም የሚመጣው ወደኛ ማለት ነው። ተው የተባልኩትን ትቼ እድር ሰብሳቢ፣ የቤተ ክርስቲያን ጸሐፊ ሁለቱንም ትቼዋለሁ። መርዶ ቀርቻለሁ። ማህበረሰቡ በጣም አገለለኝ። 666 ሆኗል በማለት ገጠር ውስጥ ስለምኖር በንስሐ አባቴ ሳይቀር ተይዤ እንድቀጥል ተያዝኩ። ምን ላድርግ? ምን ትመክረኛለህ አባቴ? ስለ ሁሉም ነገር አመሰግናለሁ ይላል። በጣም ጥሩ። በነገራችን ላይ ሰዎች የተለየ ነገር ይዛችሁ ስትመጡ ለሚሰጧችሁ የተጠራጠረ ታርጋ እንዳትበሳጩ። ልክ ናቸው። ልኬተው እርግጠኛ መሆናቸው ሳይሆን ጥቆማቸው፣ ጥርጣሬያቸው ልክ ነው አይደለም? ልክ ነው። በደንብ አድርጋቸው እና እናንተ ግልጽ እንዲሆንላቸው በደንብ ቶሎ ቶሎ ስሩ። ግልጽ እንዲሆንላቸው 666 አያዋጣም ማለትም እኛ 4 ሚሊዮን ነው በ2 ዓመት ያልነው። እሺ ገብታችኋል? ቢዝነሳችን ራሱ ከ100 ነው የሚጀምረው። 666 ብር አይደለም። ይሄ ሸጣኑን ከሆነ የምትሉት እሱ ሌላ ነው። እኛ ስለ ሰው ገንዘብ ስለምናምን አናወራምና ለማንኛውም ሰዎች እኔ አውርቻቸዋለሁ። አንድ ጊዜ ለበዓል ጊዜ የባህል ልብስ ለብሼ ለካ ዲዛይን ሲደረግ ከላይ ረጅም ነሯልና መስቀሉን ዘቅዝቆ ለብሶ አያችሁት አለ የሆነ ሰው ነው። እንዲያውም ተዘቅዝቋል እንዲህ ብሎ ቪዲዮው ላይ ሳየው የተዘቀዘቀ ይመስላል። እውነት በምን እንዳየው እንዴት እንዳየው ሁሉ ግራ ገብቶኛልና ለኔ ለራሱ አላየሁትም። መድኃኒዓለም ምስክር ያላየሁትምና ስለዚህ ሰዎች የተሻለ ነገር ስታወራችሁ ለምን በሉኝ። አዎ ጣዖት አምልኮ የለም እንዴ? አለ አይደለ? ሌብነት የለም እንዴ? ማጭበርበር የለም እንዴ? መዋሸት የለም እንዴ? ካናዳ እንወስዳለን ብለው አልከዱም ብሎ ሲጀመር የመኪና አንድ ቀን ትራንስፖርት እንኳን ያልሰጠህ ሰው አለ። ቤት እሰጥሃለሁ በዚህ ዓመት ብሎ 11 ወር ብሎ 11 ዓመት ያስጠበቃል።
ብቻ ብራምጣ በቃ ሰው ተግቶ በውሸት በሐሰተኞች በቃ በከዳተኞች በአጭበርባሪዎች በጣዖት አምላኪዎች በአጭበርባሪ ደንቁረዋልና ስለዚህ መጠንቀቃቸው መጠራጠራቸው አድንቋቸው እንጂ አትቃወሟቸው። ኩራት ነው እንደ በላይ አትክልትና አስቤዛ ማዕከል እኔ ስሰራ ጎበዝ አንበሳ ትችላለህ እና በዚህ ጋር እያለ ቄጠማ እየተጎዘጎዘልኝ መሰለህ ያደግኩት። ስንት ሰው ብዙ ታርጋ ሲሰጥ እኔ ስራዬ ትክክል ስለሆነ ብቻ ተለውጫለሁ። ስራህን ትክክል አድርገህ ተለወጥ። ማንም ሰው ሆሆ ብሎ አጨብጭቦ እንዲያደንቅህ አትጠብቅ። አበሻ የሚያደንቅህ ሲሳካልህ ብቻ ነው። እስከሚሳካልህ ድረስ ቻለውና ሩጥ ነው የምልህ። ሰላም አቶ በላይ፣ ስልጠናህን እከታተላለሁ። አትክልት ለመስራት ፈልጌ ነበር፣ ነገር ግን አትክልት ስትሰሩ ጥንቃቄ አድርጉ ብለሃል። የምናደርገው ጥንቃቄ በዝርዝር ብታሳውቀኝ። በዚህም ላይ ማቴሪያል ካላቸው ግለሰቦች ጋር እናገናኛለን ብለሃል። በምን መንገድ መገናኘት እንደሚቻል ቢመቻችልን። 3ኛ ዙር ሰልጣኝ ነኝ። ውበቱ ታከለ ከአዳማ። ክትትል ያስፈልገኛል። አመሰግናለሁ። ንግድ ኪሳራ ስላለው አትክልት ደግሞ ከዚህ በላይ አደጋለሁ። አትክልት ተራ እዛው ቆማችሁ በአንድ ሰዓት ውስጥ ወይ ይቀንሳል ወይ ይጨምራል። ይህን ያክል ልዩነት በደቂቃና በሰዓት ውስጥ እየታየ ይዤ እመጣለሁ ብሎኛል አንዱ አጎቴ ብሎ እሱ ቁጭ ብሎ እየነገድኩ ነው የሚል ደናቁርት እንኳን ሊያተርፍ ገንዘቡን አይመልስም። ጥንቃቄ ይጠይቃል። ሻማ አድርገህ ቦቴ አድርገህ እንቅልፍህን አተዛው ቆመህ ማጥናት ማየት አለብህ ሌሊቱን ሁሉ። እሺ እንደመጣ ቶሎ አይተህ ቶሎ ፈትሸህ ቶሎ ለይተህ ቶሎ የሚሸጥ በውድ የሚሸጥ በርካሽ የሚሸጥ ቶሎ የሚለቀቅ ሊሆን ይችላል። በጣም ጥንቃቄ ፐር ሰከንድ በየደቂቃው ደረጃው እየወረደ ዋጋ ልዩነት እያመጣ ኪሎግራሙ እየወረደ ኳሊቲው እየወረደ ነው የሚሄደው። እንደዚህ አይነት የነቃ አያዋጣም እያልኩ አይደለም፣ እኛን አዋጥቶናል። ጠንቃቃ ጎበዝ ባህሪውን ያወቀ ሲያሰራት ከዋለው ላይ መልሶ ራሱ ላይ ኢንቨስት የሚያደርግ በጣም ወንትድ ሰው ይፈልጋል እያልኳቸው ነው። ሰላም ጤና ይስጥልኝ አቶ በላይ። ከደብረ ማርቆስ ትንሽ የቅመማ ቅመም ሱቅ ጀምሬ ነበር፣ ነገር ግን በቢዝነስ ፕላኑ መሰረት አልሄድልኝ ያለ። ምን ላድርግ? በቢዝነስ ፕላኑ መሰረት ካፒታሉ ራን ካላደረገ በህግና ደንቡ መሰረት ራን አላደረግም ማለት ፈትሽ። ደብረ ማርቆስ ሩቅ አይደለም። እሺ እንመጣለን። እንዲጋልቅ በቢዝነስ ፕላኑ መሰረት ካፒታሉ ካልመጣላችሁ በህግና ደንቡ መሰረት አልሄዳችሁም። በቀን እያንዳንዷን ህግና ደንብ ፈትሹ። አቀማመጥ፣ አሻሻጥ፣ አገዛዝ፣ አገልግሎት አሰጣጥ፣ ገንዘብ አያያዝና ሪሳይክል አደራረግ፣ ከዛ የምታገኙትን ጥቅምና ወይ ደንበኛ የምትይዙበትን ጥቅም ወይ አገልግሎት ቦታቸው፣ አትራክሽኑ፣ እያንዳንዱ እንቅስቃሴው፣ ሌሎቹ አሁንም እዛው ጋር ነው የምንመጣው። የጎደለ ነገር አለ። ትንሽ ሱቅ ከተባለ ወይ 20 ወይ 30 ሺህ 50 ሺህ ነች ጊዜ እርግጠኛ ነች። እሷን ትራንስፈር አድርጎ ላው ላይ መመለስ ከባድ ሆኖ አይደለም። አቶ በላይ ጤናህን ፈጣሪ ይጠብቅልን። የ2ኛ ዙር ሰልጣኝ ነኝ። የተጠቃሚ ብዛት ከወር እስከ ወር ተመሳሳይ ነው። ለምሳሌ ከታህሳስ 24 እስከ ጥር 24 ድረስ ያለኝ ተጠቃሚ ብዛት 20 ብቻ ነው። ስራው ልብስ ስፌት ነው። ከዚህ በላይ ልይዝ አልቻልኩም። ምን ትመክረኛለህ? ምን ትመክሩታላችሁ? ትንሽ ከቆየ ይቀንሳል። እሺ እዛው ላይ ተጠቃሚዎቹ እዛው ላይ መሆን ብቻ አይደለም። ትንሽ በዚህ ከቀጠለ ምን ይላል? ተጠቃሚዎቹ ራሳቸው ይወርዳሉ ወደ ታች። ፈትሽ። በነገራችን ላይ የምጠይቁ ሰዎች እኔ ደግሞ ይሄ ነው ችግር ብለህ ንግር ታደርገኛለህ ብዬ አመት ያንን ጎደሎ ሙልት ታደርግልኛለህ ብዬ መጠየቄ እንዳትሉ። ችግሩ ራሱ እናንተ ጋር መሆኑን ማወቅ መልስ ነው አይደለም? መልስ ነው። ለምን ቀጣይ ሳምንት ላይ አንተ ጠያቂ መልስ እንድመልስልህ የምፈልገው ጥያቄውን በጥያቄ ስመልስልህ ምክንያቱ ምንድነው? አሁን ያብራራው በቂ አይደለም። ምንድነው የጎደለኝ ብለህ ታስባለህ። እሱን ላክልኝ። ባገኘኸው ትርፍ ዕቃ ትጨምራለህ። ባለህ ትርፍ ሰዓት ለደንበኞች በደንብ ፕሮሞት ታደርጋለህ። እነዚህ የሚገለገሉ ከሀያ የማይበልጡት ሰዎች ለሌላ አድቨርት እንዲያደርጉልህ ነግረሃል። ወይ በምስጋና ወይ በቅልጥፍና ወይ በጥራት ወይ በሆነ ነገር አትራክት አድርጋቸዋል። ሀሳብህን፣ ህልምህን፣ እቅድህን፣ እንቅስቃሴህን ተናግረሃል። አሁንም ማህበራዊ ህይወት የተባለ ትተሃል። አሁንም የእኛን ስልጠና ያለማቋረጥ እያየህ ነው። ስትችል በአካል ካልቻልክ ሩቅ እንደመሆኑ መጠን በቴሌቪዥን ሲያልፍም ደግሞ አጫጭር ሶሻል ሚዲያችን ላይ እየገባ ሁሉንም ነገር አንደርስታንድ አድርገዋል። በየሳምንት አቴንዳንስ እየሞላህ ነው። አለ የተባሉትን ነገሮች ሁሉ ተጠቅመሃል።
ከአገልግሎት ጀምሮ ምንም የጎደለ ነገር የለም። የምር ቻይና ስታንዳርድ የመሆን ደረጃ ላይ ሄደሃል። ይሄንን ሄደ ከሆነ ከጧት እስከ ማታ እየሰራ አለ የተባለውን ማስታወቂያ ሞክረ ባገኘው ነገር ሰው አድ እያደረገ ሁሉንም ነገር ተጠቅመ ከሆነ የንጻፍልኝና መጥቼ ማየት ይችላል። አቶ በላይ ጥያቄ ያለኝ፣ ስልጠናው መከታተል ከጀመርኩ ጀምሮ ብዙ ነገሮችን አውቄያለሁ። ከዚህ ቀደም ብዙ ስራ ሰራ ነበር በትርፍ ጊዜ እና እኔ በፊት የመንግስት ሰራተኛ አሁን ደግሞ የድርጅት ሰራተኛ ነኝ። ነገር ግን እንዴም ሆነ ሌላ ሰው ሁሉ መለወጥ ያልቻልነው አሁን ከተቀጠርንበት ስራ ዝቅ ብሎ መስራት እንደ ውርደት መታየት ነው። ለምሳሌ እኔ የመንግስት ሰራተኛ ወይም የድርጅት ሰራተኛ ሁኜ በትርፍ ሰዓት ሊስትሮ ወይም ሱቅ በደረቴ መስራት ብፈልግ አካባቢው አይሰራውም፣ ሳይበላው ሊሞት ነው በሚል ሀሜትና ወሬ ይህንን አይነት በምን መንገድ መሻገር ይቻላል ይላል። እውነት ነው። ቅድም ምን ብለናል? ከፈለ ማለት ዝቅ ብሎ መንደርደር፣ ሙሉ ከመነሻችን እስከ መድረሻችን እንኳ አየሩን እየቀዘፈ የሚሄድ አውሮፕላን የሚያኮበኩበው መሬት ላይ ነው። ይሄ የምታዩት ትልልቅ ዝግባ ዋርካ ወይም ዋንዛ ከአፈር በታች በቅሎ ነው። ረጃጅም ህንፃ መገንባት ከፈለጋችሁ አንደርግራውንድ ወደ መሬት በጣም መቆፈር አለበት። ከላይ የተመሰረተ ከሆነ ከሰው ቁመት በላይ መውጣት አይችልም። አሸዋ ላይ ከሆነ ከፍ ለማለት እኮ ዝቅ ማለት የመጀመሪያው ምዕራፍ መስፈርት ነው። እሱን ሰብሮ መውጣት ነው። ስኬታማ ሰዎች ሶስቱን ገጸ ባህሪ ይጫወታሉ ያልኳቸው፣ እብድ፣ ህፃን፣ ሞኝ። ማንንም አትስማ ወገኔ፣ ብቻ ግን ለመንደርደሪያ ይሆነኛል ያልከውን ነገር ሁሉ ለማድረግ የታዘዝከውን ሁሉ አድርግ፣ የታየህን ሁሉ አድርግ። ጥያቄን ጨርሻለሁ። አመሰግናለሁ። እሺ፣ አንድ ጊዜ ሞቅ አድርጋችሁ ወደ መጣችበት መልሱልኝ። እጅግ በጣም ጥሩ። የዶክተር ትዕግስት ሸሚዝ 72 ፕላዛ ፊት ለፊት የሚገኘው ፊ ግሩፕ ላይ ህንፃ ቴሌ እና ንግድ ባንክ ያሉበት ህንፃ ላይ ግራውንድ ላይ ነው የሚገኙት። በእርግጥ በቅርብ ጊዜ የተጀመረ ክሊኒክ ነው። በጣም ስታንድባ የሆነ እንደ መታደል ሆኖ አጠቃላይ የነፃነትና የበላይ አትክልትና አስቤዛ ሰራተኞች እዛ በቀላል ነገር እንዲታከሙ ተደርጓልና ባላችሁ ጊዜ የሚሊዮነሮች መንገድ ከግብይት ትስስሩ አንዱ ስለሆነ በተለይ የሚሊዮነሮች መንገድ ሰልጣኝ ነው ብለው ኮድ ለያዙ ሰዎች በማይታመን በግማሽ ዋጋ መቀነስና በተለየ ትሪትመንት ነፃ በማማከር ጭምር እንክብካቤ፣ ቅድመ ጥንቃቄ፣ ጤናቸውን፣ ደማቸውን፣ ስኳራቸውን፣ ባላንሳቸውን፣ ቦዲያቸውን ማለት ቦዲ ማች ለምንለው ክብደት፣ ቁመትና ክብደት ለሚባለው ነገር ሰውነታችን ውስጥ ያለ አለ የሚባለው የጤና ቅድመ ጥንቃቄ ወደ ካንሰር ተቀይሮባል፣ ወደ እንትን ሄዶባል ከመባላችን በፊት ታሞ ከመማቀቅ አስቀድሞ መጠንቀቅ ርካሽ ነውና ርካሽ በሆነ ነገር ይስተናገዱ ብሏል። እንግዲህ በግብርና ቴክኖሎጂውም ላይ የተለየ ሰው እንዳደራጀን አይታቸዋል። የውሃ ጉድጓድ መቆፈሪያ የሚያስመጣ ብቻ ሳይሆን እዚሁ ሀገር ዲዛይን እያደረገ እያመረተ ያለ ካምፓኒን በልዩ ሁኔታ እያበረታታ ለአርሶ አደሮቹ እስከ ዘሩ ጭምር ልንሰጥ እንግዲህ ዋጀማ ላይ ደርሰናል። የጤና ተቋማትን በዚህ ልክ ካሉ ማለት ነው። በቅርብ ጊዜ እንትን እንላለን። ሳልናገር አላልፍም የሚል ካለ ያሳካ ሰው እንዴት ጀምሬ የት እንደደረስኩ ላሳያችሁ። ቢዝነሱ ይሄ ነው። ተጨማሪ እንዴት አደራችሁ? ተጨማሪ ነው። እሺ እንዴት አደራችሁ? ስሜ በላይነሽ ይባላል። የመጀመሪያ ዙር ሰልጣኝ ነኝ። የምሰራው የሀገር ባህል ልብሶችን ነው። የሀገር ባህል ልብስ መስራት ከጀመርኩ 4 ዓመት አልፎኛል። እስካሁን 4 ዓመት ከሰራሁት ይልቅ አሁን ከዚህ ስልጠና በኋላ የሰራሁት እጅግ በጣም ለውጥ አለው። እድሜ ለኪያና ለበላይ እናመሰግናለን። ከጎናችን ሆናችሁ ስለምታበረታቱን ጠንካራ እንድንሆን የምታሰለጥኑንም ነገሮች፣ ቃላቶች ሁሉ ያሰለጥኑናል። እናመሰግናለን። ከሀገር ባህል ልብስ ተጨማሪ ደግሞ ይሄኛው ያው ዓለም አይደለም የሚያየን የአፍሪካ ድሬሶችን እና የሀገር ባህል ልብስ ጎን ለጎን በማድረግ በዚህ መልኩ ተጨማሪ ስራ እሰራለሁ ማለት ነው። ይሄኛው በዚህ መልኩም ለወንድም ለሴቶችም ለህፃናቶችም መስራት ይቻላል በዚህ መልኩ ማለት ነው። እስኪ አድራሻሽንና ስልክሽን አስቀምጪ። አድራሻዬ ፈረንሳይ ለጋሲዮን ነው። ስልክ ቁጥሬ 0922 84 20 13
እሺ በደንብ ለማብራራት ስንት ነበር ካፒታልሽ? በደንብ ድጋሚ ይሰማ። ካፒታሌ 1000 ነው። እሺ አሁን ስንት ደርሷል? አሁን 225,000። ያው ብሩን ብቻ ሳይሆን ማቴሪያል ላይ አውያለሁ ማለት ነው። አለማድነቅ አይቻልም። እሺ እስኪ እንዲያው ለኔ ይሆነኛል ወይ ለኔ ይሰፋል? ይሰፋል፣ ለኔ ይሰፋል። ትልቅ ነው። በክብር ወደ ቦታዋ ሸፕ ብዙ ያሳኩትን መናገር የሚፈልጉ ብዙ ሰዎች አሉ። በየሳምንት ለምሳሌ ያክል አንዳንዱ ሰው እናቀርብላቸዋለን። ለዛ ነው በቅርብ ጊዜ አሁንም በዚህ ቀን አንልም 3ኛ ዙሮች እንደዚሁም ደግሞ ከ60,000 በላይ ወጣቶችን በአንድ ጊዜ ይዞ ከኛ ድርጅት ጋር የተቀላቀለው ሪዲም ዘ ጄኔሬሽን የተሰኘው ኢንተርናሽናል ካምፓኒ በከፍተኛ ሁኔታ ለራሳቸው ኮር ተሰጥቷቸው ተመዝጋቢዎችን ቶሎ ቶሎ እያጎረፈ ይገኛል። እናንተም በዚህ ፕሮግራም ውስጥ የተለያየ መስሪያ ቤት ወይም የምሰሩበት አካባቢ ወይም የተለያየ መንፈሳዊ የሚሆን የማህበራዊ ህይወት የተደራጀ ማህበራት ካላችሁ ባንድ ሊንክ ወይም ባንድ ኮር ለብቻው ተሰጥቶት ሁሉም ተመዝግቦ እርስ በርሱ የግብይት ትስስርና የማምረት ኤሪያን ግሩፕ ፈጥሮ በትርፍ ጊዜ የሚሆን ሙሉ በሙሉ ጊዜያቸው የኛ ፕሮግራም ያለማቋረጥ አገልግሎት ስለሚሰጥ ቦታው ድረስ እየመጣ ዲዛይን ስለሚያደርግላቸው ሁላችሁም ይህንን ምዝገባ መቀላቀል ትችላላችሁ። 3ኛ ዙር ላይ የምትመዘገቡ ሰዎች ግን ስታንድ ባይ ሆናችሁ ጠብቁን። ድንገት ኢንፎርሜሽን ላኩ ልንላችሁ ነው። ኢንፎርሜሽን ላኩ አልን ማለት ቶሎ ስራ ጀምሩ ልንላችሁ ነው። ወቅቱ እንዲህ አለ እንዲህ ሆነ፣ ሰላም የለም፣ ክረምት መጣ፣ ምርጫ መጣ ምናምን ስኬታማ ሰው ጣጣ አያበዛም። ቅልጥ ባለው ምድር ተንቀጥቅጦ በጣም አስቸጋሪ በሆነ ሰዓት ላይ እየሰነጠቀ ማለት የሚችል ረቂቅ ፍጡር የሆነ የተለየ ማለት የሰው ልጅ ብቻና ብቻ ነው። እስኪ ለሰው ልጅ ለራሳችሁ በእናታችሁ ለራሳችሁ ያንሳል። እጅግ በጣም ጥሩ። እስካሁን ወዶ ፈቅዶ ለዚህ ደቂቃ አደረሰን ፈጣሪ በየሃይማኖታችን 1 ደቂቃ ምስጋና ከውስጣችን እናድርግ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣
የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኤ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።